እና እንደዚህ ስለሆነ አሁን ልትዝ ብትል ግቢ አጣኝ ወላ አሁን ለደላላ ደወልኩ ምናምን የሙስሊም ግቢ አጣኝ። ምክንያቱም ግዴታ መሆን ስላለበት እሷ ስራ የላትም። ወንድም ከመነጭ በኋላ ሶላትን ለመስገድ ክላስ ካለ ትንሽ ክላስ ለብቻዋ እዚያ ተደብቃ መስገድ ትችላለች እስኪመቻችላት ቤተሰቦቿ በዚህ ነገር የሚያውቁባት ከሆነ እና የምትፈራ ከሆነ ላክ አላህ ስብሐነ ወተዓላ መስለማችሁን የሚፈልገው በእናንተና በእርሱ መካከል እንጂ የግዴታ ለህዝብ ማሳወቅ እኮ እንደሱ ከቤተሰብ ከራቀች ሰላም ሆና አላህን ትገዛለች። ይላችሁ ሰዎች አትፍሩ። ሰዎችን ስጋ ለባሽን አትፍሩ። አለባበስ በእኔ አደቦችን አትፍሩ። እንዴ ወንድሜ እባክህ እዚህ ዓለም ላይ የመጣችሁት ጌታቸውን ለማስደሰት እንጂ የማንንም ስጋ ለማስደሰት አይደለም። ሰውን አትፍሯቸው። የተፈጠራችሁበት ዓላማ ለአንድ ዓላማ ነው። ያን የፈጠራችሁን አምላክ ለማምለክ እንጂ ሌላ አይደለም። ታቻለ አይደለ? ላትኻፉ ኢላላህ ከአምላካችሁ ከአላህ በስተቀር ማንንም አትፍሩ። ታቻለ። ነብያቶች በዚህ መንገድ ላይ በጣም ብዙ ፈተናን ተፈትነዋል። ኢብራሂም በእሳት ላይ ተወርሯል። ዩሱፍ ዓለይሂ ሰላም በእስር ቤት ተወርሮበታል። ሉጥ ዓለይሂ ሰላም በህዝቦቹ ተገፍቶበታል። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ እስከ መዲና ድረስ ተሳደውበታል። ዩኑስ ዓለይሂ ሰላም አሳ ነባሪ ውስጥ ገብተው ተወርሮበታል። በጣም በርካታ መስዋዕት ከፍለዋል። እነሱ ያንን ካሳለፉ በእኛ ላይ ማንኛውንም ነገር ቢያልፍ ምንም ሊደንቀን አይገባም። ላ ትኻፉ ኢለላህ ከአላህ በስተቀር ማንንም አትፍሩ። ለጌታቸው ለአምላካቸው ታዛዦች ሆኑ፣ እርሱንም ብቻ ተገዙ። ሰዎች በምድር ላይ ምን ይሉናል ብላችሁ ለይሉኝታ አትኑሩ። ነገ ከአምላክ ፊት ቆማችሁ የምትጠየቁት ራሳችሁ ናቸው፣ ስለእናንተ ቤተሰብ አይደለም። ዛሬ ላይ ቤተሰቦቻቸው ቢያጨናንቋቸው የተወሰነ ጊዜ ነው፣ ገብታችኋል። ነገር ግን ነገ ከአምላክ ፊት ለዘላለም ገሃነም መግባትን አስቡ። እርሱን ክዳችሁ ከሞታችሁ እርሱን ያመነ እና እርሱን የተገዛ ደግሞ ምንኛ ደስ የሚል ህይወት ያጋጥመዋል በቀጣዩ ዓለም። አስሓቡል ጀነቲ የውመኢዚን ኸይሩን ሙስተቀረን ወአሕሰኑ መቂላ። የጀነት ሰዎች የዛኔ ከማንም በላይ መልካም የሆነ ማረፊያ አላቸው እያለ አላህ ይናገራል። ትልቅ ረፍት የምታገኙት በቀጣዩ ዓለም ጀነት ውስጥ። ለማንኛውም ሸሃዳ ትያዝና ስለ ሶላት አሰጋገድ በመማር ክላሷን ዘግታ ለብቻዋ ማንም ሳያት በዚያ መስገድ ትችላለች ማለት ነው። እስላማዊ ትምህርቶችን እንድትማር እናደርጋታለን ኢንሻአላህ። አይ እሺ እሺ ሰሊና አለሽ? سلينا الو اسمعي كلامي ولا؟ الو ويا ايش لمانيام؟ ايش هذا بس ايش؟ እሺ ጥያቄዎች ካሉሽ ጥያቄሽን መቀጠል ይቻላል። ሻሃዳ ማያዝ ከፈለግ ሻሃዳ ትይዣለሽ። ጥያቄዎችሽን ይጨርሽ ስለመሰለኝ ነው። አንቺ እንደ ፈቃድሽ ነው፣ እንደ ፍላጎትሽ ነው። እኛ ጫና ሳናደርገብሽ ማለት ነው። እሺ ሰላም አለይኩም ኡስታዝ። አለይኩም ሰላም። አንድ ሚኒት አድርግ። ሰሊና ከጨረሽ አሳውቄንና ለቀጣዮቹ እንድንነች። እንትን ነው አለኝ አልጨረስኩም። እሺ ቀጥሽ። እኔ ማለት ስራ ስለሌለኝ የቤት ስለሙሉ የሆነ አለ የለ ማህበራዊ ቀውስ ዶርም ሁሎች ክርስቲያን ስለሆኑ ማህበራዊ ቀውስ ያጋጥመኛል ብዬ ነውና ወደ 22 ወደ እሱ ስራ ቦታ አካባቢ የሙስሊም ግቢ የምታውቀው ካለ እንትን አፈላልግልና ወደዛ ብንገባ ይሻላል። እዚህ ከሰው ልገል ይችላሉ። በአደጋ ላይ ያደርሱብሽ ይችላሉ። አዎ ሁሉም እንትን ስለሆነ። ትምህርት ቤት ውስጥ ነው ወይንስ መኖሪያ ቤት ነው ያላችሁት? አይ መኖሪያ ቤት ተከራይተን ነው የምንኖረው።
እንደሱ ከሆነ የምትኖሩበትን ቦታ ማመቻቸት ነው። ቀስ ብላችሁ ችግር የለውም። ሻሃዳ ትይዥና እስከዛ ድረስ እስልምና አሰጋገድ እኔ ሳልሆን ማመቻችላችሁ። እኔ ምንም በምድራዊ እንትን ላግዛችሁ የምችለው ነገር የለኝም። እኔ ስለ እስልምና አስተምራችኋለሁ፣ እስልምና እንድትቀበሉ አስረዳችኋለሁኝ፣ አግዛችኋለሁ በዚህ በኩል። ከዚያ ውጭ ባለው ግን ራሳቸው ናቸው እንትን የምትሉት የምታመቻቹት። ያ ነው። ኦኬ እሺ መርሐባ። እሺ ሻሃዳና ሲይዘሽ ወይንስ ትቆይ? እንዳንዷ ምረጭ። እሺ እሺ ጥያቄ አለ? ቀጥል። እሺ ጥያቄ አለው መቀጠል ይችላል። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ ኡስታዝ? ደህና ነኝ አልሐምዱሊላህ። እኔ የምለው የሆነ ጥያቄ ነበር። ሱቅ እሺ አንተ የምትለው ጥያቄ ምንድን ነው? ሱቅ ላይ ሲጋራ ቢሸጥ ሐራም ነው ሐላል? سيجارة حرام نعم. قال الشيخ ابن عثيمين رحمه الله تعالى التدخين حرام، لا يجوز بيعه ولا شراؤه ولا تعاطيه ولا التجارة فيه. سيجاران ما جسم هنا يتشالم مشتم مجزاتم بأرسول ما يكبابل من الستاتات وينم دقمو بأرسول نقدر منقدم ما يتشالم. ምክንያቱም ለምን ከተባለ አላህ በቁርአን ላይ ማንኛውም ነፍሳችንን አካላችንን የሚጎዳን ነገር እርም አድርጓል። ሲጃራ ደግሞ ያለምንም ጥርጥር ጤናን ላይ ችግር የሚያመጣ የሆነ ነገር ነው። አካልን የሚጎዳ የሆነ ነገር ነው። በሱረቱል በቀራ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ወአሕሲኑ፣ ነፍሳችሁን ራሳችሁን በራሳችሁ እጅ ወደ ጥፋት እንዳትጥሏት ለራሳችሁ መልካምን አድርጉ እያለ ይናገራል። በሌላ ቦታ ላይ ወላ ተቅትሉ አንፉሰኩም ኢነላሃ ካነ ቢኩም ረሒማ ይላል። ራሳችሁን አትግደሉ አላህ በእናንተ ላይ በጣም አዛኝ ነውና ይላል። ራሳችሁን አትግዱ የሚለውንም ያስይዛል አንቀጹ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ضረረ ወላ ዲራር አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም የማለት ራስ ላይ ጉዳት የሚያመጣን ነገር ማድረግ ተከልክሏል። ስለዚህ ሲጃራ ሐራም ነው። ዑለሞች እንዳለ ተጠይቀው ሼክ አብዱልዓዚዝ ብን ባስ ወብን ዑሰይሚን ወሷሊሕ አልፈውዛን ረሒመላህ መማተ ወሐፊዘ አልባቂ እነዚህ ሁሉ ሐራም ነው ብለው ተናግረዋል። ቦታቸዋል። ስለዚህ አይቻልም፣ አይፈቀድም። አንድ ነገር ሐራም ከተደረገ እንደ ኢስላም ሐራም መሆኑ ከታወቀ በዚያ ነገር ንግድ መነገድም አይቻልም። እኔ እስካላጨስኩ ድረስ ገንዘቡን ብበላ ምን ችግር አለው ለሚሉ ሰዎች አዳምጡ፣ ሐዲስ ልንገራችሁ። አላህ ስብሐነሁ ወተዓላ በቁርአን ላይ አስካሪ መጠጥን እርም አደረገ። እርም መሆኑ በታወቀ ጊዜ እንዳትጠጡ የሚለውን። ስለዚህ የሆኑ ሰዎች ምን አደረጉ? ከገጠር እየመጡ ያሉ ሰዎች በአህያ ምናምን ጭነው እየመጡ ነበር ወደ ከተማ ለመሸጥ። ሰሃቦች ነገሯቸው፣ እነዚህን አማኞች ሁሉም አማኞች ናቸው። እንደ አስካሪ መጠጥ እርም ነው የሚለው አንቀጽ ወርዷል እኮ ወዴት ነው የምትወስዱት ይሄን አስካሪ መጠጥ ሲሏቸው፣ አይ አትጠጡ የሚል እንጂ የወረደው ሽጣችሁ ገንዘቡን አትጠቀሙ የሚል አልወረደም። ስለዚህ ብንጠቀም ምን ችግር አለው አሉ። ከዚያ ይህን ሄደው ለነቢ ሰለላሁ ዐለይሂ ወሰለም ነገሯቸው። እነዚህ ሰዎች ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ተመኒህ አሏቸው። አላህ አንድን ነገር ሐራም ካደረገ የዚያን ነገርንም ገንዘብ መብላት እርም አድርጓልና እንዳትሸጡ በሏቸው ብሎ ተናገሩ። አያችሁ፣ በዚህ ቅያስ ማንኛውም ሐራም የተደረገ ነገር ሲጃራም ሆነ ጫት፣ ማንኛውም ነገራቶች እኔ እስካልቃምኩና እስካላጨስኩ ድረስ ሽጬ ገንዘቡን ብጠቀም ምን ችግር አለው እንዳትሉ። ሐራም የተደረገ ነገር ሁሉ የዚያን ነገርንም ዋጋ መብላትን ነቢ ሰለላሁ ዐለይሂ ወሰለም ሐራም አድርገዋል። አላህ ሐራም አድርገዋል። ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ተመኒህ ያሉ ነቢ ሰለላሁ ዐለይሂ ወሰለም አላህ አንድን ነገር እርም ካደረገ የእርሱን ዋጋ መብላትን እርም አድርገዋል ብለው ተናግረዋል። ይሄ ነው። ሀይ እሺ፣ አንድ ጥያቄ ሌላ ጭማሪ። እሺ፣ ሙስሊም ሆነ የክርስቲያን ስጋ ቤት ብትሰራ ስጋ ብትበላ ችግር አለው? የክርስቲያን ስጋ የአይሁድ ስጋን በተመለከተ ይቻላል። ነገር ግን መስፈርቶች አሉት። መስፈርቱ ብለው ካረዱ
አላህ ስብሐነ ወተዓላ በቁርአን ላይ ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ብሏል። የእነዚያ መጽሐፍን የተሰጡት እነርሱም አይሁድና ክርስቲያኖችን ምግብ መብላት ለእናንተ ተፈቀደ ብሏል። ይታቸዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ሰላም ነው። እንዴት ነህ? ይሰማል? ሰላም ነው። ሰላም ነው አልሐምዱሊላህ። ይሰማል። ቀጥል። እኔ ክርስቲያን ነኝ። እናም ጥያቄ አለኝ። መጠየቅ የምፈልገው ነገር አለ። እኔ ለምሳሌ አንተ ስለምታመልከው አምላክ ወይንም ደግሞ አላህ ብለህ እንትን ስለምትለው ስለሱ መጠየቅ የምፈልገው ነገር አለ። እና ማለት እኔ አሁን ለምሳሌ ሰለምኩ ቢባል አላህን በምን መልኩ ነው ላመልከው የምችለው? ነው አላህን መንፈስ ነው ብዬ ነው ማመልከው ወይንስ አካል ነው ብዬ ነው ላመልከው የምችለው? እሱ አምላክ በነገረህ ልክ አምነህ ነው እርሱን የምታመልከው። እሱን ትቀበላለህ ማለት በምን መልኩ? እንደሱ ነው። አምላክ አላህ ሱብሓነሁ ወተዓላ አካል ሲባል ጊዜ እኛ እንደምናስበው እንዲህ እንደኛ አይነት አካሎች ከሆነ እርሱ ከፍጡር ጋር በፍጹም አይመስልም። እንዲህ አይነት አካል የለው። አላህ ለይሰ ከሚስሊሂ ሸይኡን ይላል። እርሱ ፈጣሪ ነውና ፍጡርን አይተህ በምድር ላይ የምትገልጸው አይደለም። በእነርሱ ለይሰ ከሚስሊሂ ሸይ ይላል በቁርአን ላይ። እኔን የሚመስል አንድም ነገር የለም ይላል። አንድም በሚለው ውስጥ እኛም እንካተታለን። እኛን በፍጹም አምላክ አላህ ሱብሓነሁ ወተዓላ አይመስልም። ታዲያ ነቢያቶች አምላክን እንዴት ነው ያስተዋወቁን ከተባለ በባህሪያቶች ነው። በሲፋቲ ወሚን አያ አላህ ሱብሓነሁ ወተዓላ ስለ አምላክ ሲነግሩን ጊዜ አምላክን በባህሪው ነው የገለጹት ነቢያቶች ገብተዋል እንጂ የሆነ አካል ቀርጸውና ስለው ሰጥተውን አይደለም። የሆነ የግለሰብን አካል ይሄ ነው አምላካቸው እንኳ አምልኩ ብለውን የሰጡን አምላክ የለንም። ነገር ግን በሲፋቲሂ ወአያቲሂ በተአምራቶቹና በልክ እንዲሁ ደግሞ በባህሪያቶቹ ነው የምናውቀው። በቁርአን ላይ ስለ እርሱ ማንነት ይነግረናል። ማን ነው የምናመልከው? አላህ በቁርአን ላይ ሲናገር ምን ይላል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊስ ሰማዋቲ ወማ ፊል አርድ መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻእ ወሲዐ ኩርሲዩሁ ሰማዋቲ ወልአርድ ወላ የኡዱሁ ሒፍዙሁማ ወሁወል ዐሊዩል ዐዚም ይላል። ያው በዚህ ቦታ ላይ አላህ በርካታ ባህሪያቶችን ማንነቱን ይገልጽልናል። ይህ ነው ከስሙ ስንነሳ ከሱን ጀምርና የዚህ አንቀጽ ላይ ስለ ራሱ የገለጸበትን መገለጫዎች ደግሞ አብራራልሃለሁ፣ ተረጉምልሃለሁ። አላህ ማለት ምን ማለት ነው? አላህ ማለት የአምላካችን የአላህ ሱብሓነሁ ወተዓላ ስሙ ነው። ትርጉሙ ምን ማለት ነው ታዲያ ከተባለ አልኢላህ አልመዕቡድ ቢልሐቅ አው አልመእሉህ በእውነት የሚመለከው ብቸኛው አምላክ ማለት ነው። በሐሰት የሚመለኩ በርካታ ማለክቶች አሉ በምድር ላይ ሰው አምላክ አድርገው የያዟቸው ላ እርሱ እነዚህ አይደለም። እርሱ ግን በእውነት የሚመለከው ብቸኛው አምላክ ነው። አላህ ማለትም ትርጉሙ እርሱ ነው፣ በብቸኝነት የሚመለከው እውነተኛው አምላክ ማለት ነው። ይህ ነው ነቢያቶች ስለዚህ ሲናገሩ ምን አሉ? ለምሳሌ ሙሴ ብንወስድ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ይላል። ሙሴ ምን አለ ለህዝቦቹ? አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። አብርሃምስ ምን አለ ብለን ስናይ ጊዜ
ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውሳል፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም ከዚህ በኋላ ደግሞ ከአላህ ውጭ አምላክ ተደርገው ስለተያዙ አካሎች ይናገራል። የሰው ልጆች ፈጠራና ቅጥፈት ናቸው ብሎ ይገልጻቸዋል። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ አብርሃም። የማን የፈጠራ ውጤት እንደሆኑም ተናገረ። ወተኽልቁነ ኢፍካ፣ እናንተም ቅጥፈትን ትፈጥራላችሁ አላቸው። የሰዎች ፈጠራዎች ናቸው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ አለ አብርሃም። እርሱንም ብቻ ተገዙት፣ ለዋለላችሁም ጸጋ እርሱንም ብቻ አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት አለ። እዚህ በርካታ የአላህን ባህሪ መገለጫዎች አብርሃም ተናገረ። የሲሳይ ሁሉ መገኛና ምንጭ እርሱ አምላክ ነው እያለ አብርሃም ተናገረ። አላህ ስብሐነሁ ወተዓላ ማለት ይሄ ነው። ኻሊቀ ሰማዋት ወልአርድ፣ ሰማያትንና ምድርን የፈጠረ፣ ወማ በይነሁማ፣ በመካከላቸው ያለን ሁሉ ፍጥረት ያስገኘ የሆነ ነው። ይህን ከራሴ ሳልሆን የምለው እርሱ ከተናገረው ልንገርህ። አላህ ሲናገር ስለ ራሱ ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያሚን እያለ ይናገራል። እኔ አምላካችሁ አላህ ማለት ያ ነኝ፣ ሰማያትን የፈጠርኩኝ፣ ምድርን የፈጠርኩኝ፣ እንዲሁም በመካከላቸው ያሉ ፍጥረታትን ሁሉ ያስገኘሁኝ ይላል። ስለዚህ አምላክ አላህ ስብሐነሁ ወተዓላ ማለት ይሄ ነው። በቅድም የመጀመሪያ አንቀጽ ላይ ልናገር እንደሞከርኩት እርሱን እዚያ ቦታ ላይ በርካታ ባህሪያቶችን ስለገለጸ እዚያ ላይ ያሉትን እንገራቸው። አላሁ ይላል። አላህ ብሎ ማለት እኔ ነኝ አለ። ላኢላሃ ኢላሁ፣ መጀመሪያ ምንድን ነው? ከእኔ በስተቀር ሌላ ማንም አምላክ የሆነ መሆኑ ልታውቁ ይገባል አለ። የመጀመሪያው ልታውቁ የሚገባው ይሄ ነው። ከእርሱ ውጭ ሌላ ማንም አምላክ እንደሌለ፣ እርሱ አንድ ነው። በአንድነቱ ላይ መደለብ የሚባል የለበትም፣ ወይም ሽርክ የሚባል ነገር የለበትም። በእርሱ ላይ መጋራት የሚባል የለበትም። እኔ አንድና ብቸኛ ነኝ አለ። ለዚህም ነው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የመጽሐፉ ባለቤቶች መጡና ጠየቁ ነቢ ሰለላሁ ዐለይሂ ወሰለም፣ እስኪ ሙሐመድ የሚሰብከን የትኛውን አምላክ ነው ብለው አይሁዶችና ክርስቲያኖች መጥተው ጠየቋቸው። የአባቶቻችንን አምላክ ከሆነ እንቀበላለን ብለው እነዚህ ሰዎች መጡ። ሌላ አምላክ ነው ወይ የሚሰብከው? እስኪ እንጠይቀው ብለው መጡ። ከዚያ በኋላ ሱፍ ለና ረበከ ያ ሙሐመድ አሏቸው። ሙሐመድ እስኪ ጌታህን ገለጽልን አሏቸው። አየህ፣ በመገለጫ እንጂ የምናውቀው አምላክን በስዕልና በመልክ አይደለም። ነቢያቶች ቀርጸውና ስለው አምላክን አልሰጡንም። ነገር ግን በባህሪያቶች ነው ያውቃሉ። በዛ ዘመን የነበሩ ክርስቲያኖችም መጥተው እስኪ የአምላክህን ባህሪ የምትሰብክልን አምላክ ምን አይነት ባህሪ ያለው ነው ገለጽልን አሉ። ከዚያ ምን አሏቸው? ነብስ አላህ ወዲያው ቁርአን አንቀጽ አወረደ። ጠያቂዎቹ ክርስቲያን እንደመሆናቸው መጠን ለእነርሱ የሚመጥናቸውን መልስ፣ በዚያም ካሉበት ስህተት የሚታረሙበትን መልስ አምላካችን አላህ ሱብሓነሁ ወተዓላ የእነርሱን የልባቸውን ትርታና ውስጣቸው ላይ ያለውን ችግርም ያውቃልና ሊያርማቸውና ወደ እውነቱ ሊመራቸው ዘንድ። ስለዚህ ምን አለ? የመጀመሪያው አንቀጽ የወረደው ምን መሰለህ? ቁል ሁወ አላሁ አሐድ የሚል ነው። አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ሙሐመድ ሆይ ለእነዚህ ሰዎች በላቸው እርሱ አምላክ አላህ አንድ ብቻ ነው በላቸው አለ። ለምን? ምክንያቱም አንድም ሶስትም ነው ብለው የሚያምኑ ሰዎች ስለሆኑ ጠያቂዎቹ ካሉበት ስህተት የሚታረሙ ዘንድ ወደ እውነቱ የሚመለሱ ዘንድ እውነቱን ያውቁ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም እየሰበኩት ያለው አምላክ ማን እንደሆነ ያውቁ ዘንድ በል እርሱ አላህ ስንት ነው? አንድ ነው በላቸው አለ። አንድም ሶስትም አይደለም፣ አንድ ብቻ ነው። በቃ በማንነቱም በምንነቱም አንድ የሆነ ነው። ማን ነው ብንባል አላህ ሱብሓነሁ ወተዓላ ነው። ምንድን ነው ብንባል መለኮት ብቻ ነው እርሱ። በመለኮትነቱ ላይ የሚጋራው ሌላ አካሎች አሉ ወይ ከእርሱ ውጭ? ማንም የለም በፍጹም። አይ በመለኮት ሶስት ናቸው ላርላ፣ አንድ ብቻ ነው እርሱ። በማንነቱም በምንነቱም አንድ ብቻ የሆነ አምላክ ነው አላህ ሱብሓነሁ ወተዓላ። ከዚያ ቀጥሎ ምን አለ? አላሁ ሰመድ አለ። አሰመድ ያኒ መልጀኡል ዒባድ በላቸው። ደግሞ ቀጥለህ እርሱ አላህ የባሪያዎቹ የፍጥረታቶቹ ሁሉ መጠጊያ ነው በላቸው አለ። ለምን ይሄን አለ? ምክንያቱም ከእርሱ ውጭ ሌላ መጠጊያዎችን መያዝ ስለሚችሉ በእነርሱ ዘንድ። ዛሬ ላይ ታችኋል። ገብርኤል አንተ ጠብቀኝ ብሎ ሰውየው ይመካል በገብርኤል። ሚካኤል አንተ ጠብቀኝ ይላል። ማርያም አንቺ ጠብቅኝ። እንዲህ ብሎ ሂሳብ የለም በኢስላም። የሁሉ ነገር መጠጊያ እኔ ብቻ መሆኔን አሳውቃቸው ለእነዚህ ሰዎች አለ። ገብቶሻል ነው። ከዚያስ ለም የሊድ ወለም ይውለድ። ቀጣይ ደግሞ እንበላቸው አለ። አልወለደም አልተወለደም፣ በፍጹም መውለድ መወለድ የሚል ባህሪ በእርሱ ዘንድ የለም በላቸው። ምክንያቱም ጠያቂዎቹ
አምላክ ወልዷል ተወልዷል ብለው የሚያምኑ ሰዎች ስለሆኑ ማለት ነው። ስለዚህ እርሱ አላህ ስብሐነሁ ወተዓላ ምንድነው ታዲያ ከተባለ የማይወለድ ከሆነ ከተባለ እርሱ ፈጣሪና አስገኝ ነው። እርሱ ነገራቶችን ካለመኖር ወደ መኖር የሚያመጣ ነው እንጂ መወለድ የሚባል ባህሪ ከእርሱ ዘንድ የለም በፍጹም በየትኛውም መንገድና ትርጓሜ ቢሆን። እዚህ ጋር አንተ አሁን ልትለኝ አንዴ ልጨርስ። ከዚያ በኋላ ምን አለ? ወለም የኩን ለሁ ኩፍወን አሐድ፣ ለእርሱ አንድም እንኳን ቢጤና አቻ የለውም በላቸው አለ። ለምን ይህን አለ? ምክንያቱም ለዚያ ለአንዱ አምላክ ቢጤና አቻ አሉት ብለው የሚያምኑ ጥያቄዎች ስለነበሩ ወልድና መንፈስ ቅዱስ የሚባሉ ከእርሱ ጋር በመለኮት የሚስተካከሉት አምላኮች አሉ ብለው ስለሚያስቡ እነዚህ ሰዎች አላህ ምን አላቸው? ለእኔ ማንም የሚስተካከለኝ የለም በላቸው፣ እኔ ብቸኛ ነኝ፣ ለእኔ ምንም አይነት ቢጤና አቻ የለኝም በላቸዋል። ይሄ አላህ ስብሐነሁ ወተዓላ የገለጸበት የራሱ መገለጫዎች ናቸው። ክርስቲያኖች መጥተው ስለ ነቢ ሰለላሁ ዐለይሂ ወሰለም አምላክ በጠየቁ ጊዜ ማለት ነው። እሺ ይህ ነው እና አምላካችን አላህ ስብሐነሁ ወተዓላ አንድና ብቸኛ ነው። በአንድነቱ ላይ ሶስትነት የለበትም። እርሱ መለኮት ብቻ ነው በባህሪያቶቹ ሁሉ። በመለኮትነት ባህሪው ላይ የፍጡርነት የሰውነት ባህሪ በፍጹም የለውም። እርሱ ሁሉን ቻይ የሆነ አምላክ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ የሚናገር አምላክ አይደለም። እርሱ ዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ስለአንተ ብዬ ሞትኩልህ ብሎ ሂሳብ የለም ከአምላክ አላህ ሱብሓነሁ ወተዓላ ዘንድ። እርሱ ጌታ ብቻ ነው። ሁሌ በጌትነቱ ላይ ባርነት የለበትም በፍጹም። እርሱ ሁሉን ጠባቂ ነው። በጥበቃው ላይ እንቅልፍና ማንገላጀት የሚባል ነገር የለበትም በፍጹም። እነዚህ መለኮታዊ ባህሪያቶች አላህ ሱብሓነሁ ወተዓላ ምሉዕነትን የተጎናጸፉና የተሟሉ ናቸው ማለት ነው። ይህን ይመስላል። ይህ ነው ነቢያቶች የሰበኩና አምላካዊ። አሁን አንተ እዚህ ጋር ልትለኝ የፈለግከው አላህ ከሁሉም ነገር ይለያል ነው። ለምሳሌ አንተ አላህን በእስልምና እጅ አለው ብሎ ይታመናል። ኦኬ ልመልስልህ። እሺ አንዴ ጥያቄን በደንብ ልንገረና ከዛ ደግሞ አንተ እንትን ትላለህ ማለት ነው። አሁን አንተ ልትለኝ የፈለግከው በእስልምና ውስጥ አላህ እጅ አለው ተብሎ ይታመናል። ይህ ማለት የአላህ እጅ ከሰው ጋር ይመሳሰላል ማለት አይደለም ነው ልትለኝ የምትፈልግ። እንደዛ አይነት ነገር ነው እሱ። ለምሳሌ እኔ እናንተ እጅ አለ። የማንኛውም ሰው እጅ በይዘትም ሆነ በከለር ይለያያል አይደለም? ፈጣሪ ተብሎ የሚታመነው የሁላችንም እጅ አሁን ይለያያል። በከለርም በይዘት በእያንዳንዱ ነገር ሊለያይ ይችላል። ስለዚህ የሁሉም በዚህ ምክንያት አንተ አሁን እዚህ ጋር አላህን አካል በእኛ በክርስትና ምንድነው ዋና ችግር ተብሎ የሚታየው ሰው እያመለካችሁ በሚል ነው። ስለዚህ አሁን አንተ ትንሽ እንትኔ የሚመስለኝ እጅ ያለው ስትል ክርስትና ጋር አልተመሳሰለብህም። ክርስትና ላይ ምንድነው ታዲያ እንትኑ ክርስትና ላይ እጅ ያለው ወይም ደግሞ እንደ ሰው ሆነ ሰው መሰለ ተብሎ ነው ክርስትናን ሊያጣጥል እየቻለ ያለው ነገር ቢኖር እሱ ነው። ሰው መሰለ ሳይሆን ሰው ነው ነው ሰው ሆነ በቃል ሰው። እሺ ሰው ነው። አንተ የምታመልከው ቆይ አንዴ ተረጋጋ እንጂ እያው እንደዛዘርን እስከሆነ ድረስ አንተ ላይ ቃል በቃል ሰው መሰለ ሳይሆን ሰው ነው የምታመልከው በግልጽ ማለት ነው። እኛ ግን አላህ ሱብሓነሁ ወተዓላ ሰው ነኝ ብሎ የተናገረበት አንዲት ቦታ ላይ የለም። ነገር ግን አንተ ሰው ይመስላል ሳይሆን የምታመልከው ራሱ ሰው ነው። ማስረጃ ላውጣና ላሳይህ ከመጽሐፍ ቅዱስ በማስረጃ ችግር የለም። ችግር አለው እንጂ ቆይ የምታመልከው ሰው ነው አይደለ? እሱ እንግዲህ እኔ አምላክ ብዬ ነው የማመልከው። በአንተ እይታ ነው ሰው። እኔ እስካመለኩ ድረስ በመጽሐፍ ቅዱስ በእኔ እይታ ሳይሆን በመጽሐፍ ቅዱስ እይታ፣ በገብርኤል እይታ፣ በማርያም እይታ፣ በራሱ በኢየሱስ እይታ ሰው ነው የምታመልከው። ማስረጃ ላውጣና ላሳየህ። ላውጣ መስረጃ ስለሱ እኔም እሱ ጥያቄ ስለፈጠረብኝ ነው ወደዚህ ልመጣ የቻልኩት እኮ። ስለዚህ አንተ የምታመልከው ሰው ነው እያልኩህ ነው። እሱን እንጨርስና በደንብ ሰው መሆኑን ከተረዳህ በኋላ ችግር የለውም። ይኸውልህ ሉቃስ ወንጌል ማን ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? ገብርኤል ሲናገር ለማርያም እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ወንድ ልጅ ነው የምታመልከው። ወንድ ልጅ የሚመስል አይደለም። ገብቶሃል አይደለ? ወንድ ልጅ ነው የምታመልከው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ቃል በቃል ምን ይላል? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ቃል በቃል ሰው ነው የምታመልከው። በማን ምስክር? በራሱ በኢየሱስ ክርስቶስ ምስክር። ስለዚህ ይህን ሰው ታመልከዋለህ ወይ? አዎ ታመልከዋለህ። ነገር ግን እኛ ጋር ስንመጣ አላህ ስብሐነሁ ወተዓላ ሰው ነው ወይ? ላ ሰው አይደለም። አምላክ አላህ ስብሐነሁ ወተዓላ
እጅ ወይንም እግር የሚለው እርሱን ከሆነ ያልተረዳኸው ላስረዳህ እሱን ምን ለማለት እንደሆነ። እሺ አምላክ አላህ ስብሐነሁ ወተዓላ አደምን በእጆች የፈጠርኩት ይላል። አዎ ይላል። እኛ የመጣውን ቃል እንቀበላለን። ግን እጅ ሲል ምን ለማለት ነው ከተባለ አላህ ስብሐነሁ ወተዓላ መለኮታዊ እጅ ያለው ነው። ገብቶሃል አይደል? ያ ማለት የፍጡር አይነት ያልሆነ ማለት ነው። ገብቶሃል አይደል? ያ ማለት ግን እንደው እንደኛ ሆኖ ተለቅ ያለ የሆነ ከኛ የሚበልጥ ምናምን ሆኖ ልክ እንደኛ አይነት እጅ ምናምን አስባችሁ ከሆነ ላ የእናንተን በፍጹም አልመስልም ብሎ አላህ ስብሐነሁ ወተዓላ ዘግቶታል። ይህን እኛ ከራሳችን ሳይሆን የምናበጃጅለት እኛን ይመስል ራሱ አላህ ስብሐነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንዲት ነገር የለም ብሎ ማነው ቋጭቶታል። በሌላ ቦታ ላይ ምን ይላል? ፈላ ተጅዐሉ ሊላሂ አንዳደን ይላል ወአንቱም ተዕለሙን፣ እናንተ እያወቃችሁ ለእኔ ቢጤ እንደሌለኝ ቢጤ አታድርጉልኝ በፍጹም እያለ ይናገራል። ገብቶሃል አይደል? በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ወለም የኩን ለሁ ኩፉወን አሐድ ይላል። ለእርሱ ለአምላካችሁ ለአላህ አንድም እንኳን ቢጤ ወይንም ማቻ የለውም እያለ ይናገራል ማለት ነው። ገብቶሃል አይደል? ስለዚህ ነው ልክ አላህ ስብሐነሁ ወተዓላ ይህ እጅ የሚለው ነገር ተመሳሰሉባችሁ ከሆነ ከፍጥረታት ጋር እኔ ማንንም አልመስልም ብሎ ገልጾታል። አይደለም ሰው ነኝ ልል አይደለም እኔ ፍጡር ነኝ ብሎ ልናገር ወንድ ልጅ ነኝ ብሎ ልናገር እኔ ከማናቸውም ጋር እንዳታመሳስሉኝ አልመስላችሁም እና ብሎ አላህ ስብሐነሁ ወተዓላ ገልጾታል። በሌላ ቦታ ላይ ፈላ ተድሪቡ ሊላሂ አልአምሳል ይላል። ለእኔ ለአምላካችሁ ለአላህ አምሳያ አትምቱልኝ፣ አታድርጉልኝ እኔ ማናቸውንም አልመስልምና ብሎ ከፍጥረታቱ እንደማይመስል አላህ ስብሐነሁ ወተዓላ ገልጾታል። ልክ አምላክ ለምሳሌ ያያል አያለሁ ብሎ ተናግሯል። ማየት የፍጡር ባህሪ ነው አይደለም? ማን ነበር ስምህ? ማን ነበር ስምህ? ይኸውልህ እረኛ ስሜ መላኩ ነው። እረኛ ማለት ይሰማል። እሺ ችግር የለም ይቅርታ፣ ተጽፎ ያየሁት እረኛ የሚል ስለነበር ነው። እሺ መላኩ ችግር የለም። ማየት የፍጡር ባህሪ ነው አይደለም? ማየት እና መስማት ማየት የፍጡር ባህሪ ነው። በጣም ጥሩ። ስለዚህ አምላክም ማየት የሚል ባህሪ አለው። ስለዚህ የግዴታ የፍጡር ባህሪ ነው ብለን እናመሳስለዋለን። ማየት የሚለው ባህሪ እኛም ስላለን አናመሳስለውም አይደለ? መስማትስ የፍጡር ባህሪ ነው አይደለም? እሱም የፍጡር ባህሪ ነው። መስማትም የፍጡር አየህ አይደለ? ነገር ግን አምላክም ይሰማል እንላለን። ስለዚህ መስማት የሚለው ጋር ስለተመሳሰለ ከእኛ ጋር የግዴታ እኩል ነው። አምላክ እንደኛ እንደምንሰማ እሱም ይሰማልና የፍጡር ባህሪ ነው ማለት እንችላለን? አንችልም። አየህ አይደለ? ነገር ግን አላህ ስብሐነሁ ወተዓላ ሁሉም ባህሪያቶችን በዚህ መልኩ ነው የገለጻቸው። እኔ እሰማለሁኝ፣ አያለሁኝ፣ አንተንም አደምን ሰሚ ተመልካች አድርጌ ፈጥሬሃለሁ እያለ ይገልጸዋል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈጀዐልናሁ ሰሚዐን በሲራ ይላል። ስለ ሰው መጀመሪያ ታሪክ ሲናገር አዳምን እንዴት እንደፈጠረው እኔ የሚሰማና የሚመለከት አድርጌ የፈጠርኩት አለ። ራሱንም አላህ ሲገልጽ እሰማለሁ እመለከታለሁኝ ይላል። ወካነ አላሁ ሰሚዐን በሲራ ይላል። እኔ አምላካቸው አላህ ሰሚና ተመልካች ነኝ ይላል። አደምንም ሰሚና ተመልካች አድርጌ የፈጠርኩት ይላል። ስለዚህ አምላክ እውቀት አለው። ለምሳሌ አይደለ? አንተም እውቀት አለ አይደለ? የአምላክ እውቀት እናንተ እውቀት በፍጹም የሚገናኝ አይደለም። አየህ አይደለ? ስለ ፈጣሪ ስናወራ ሌላ ታሪክ ነው። ስለ ፍጡር ስናወራ ግን የፍጡርና የተገደበች ነች በሁሉ ነገራችን። እኔ ማየት የሚለው ባህሪ ለእኔ ጸደቀ፣ አምላክም ያያል። ስለዚህ አንድ ነን ማለት እንችላለን? አንችልም። ለምሳሌ የእኔ እይታ የተገደበ ነውና የአምላክ እይታስ ግን የተገደበ አይደለም። እርሱ እኔ እናንተ ከዚህ ከግድግዳ በስተጀርባ ምን እንዳለ ማየት እንችላለን። ዞረን ካልሄድን በስተቀር አንችልም አይደለ? ይሄ ነው። አምላክስ የተገደበ ነው ወይ? አይደለም። አላህ ይህን ባህሪውን ሲናገር ይህን ሲገልጽ ምን ይላል? ሲያብራራው ስለ ማየት ስለ መስማት የሚለውን ሰዋኡን ሚንኩም መን አሰረ ልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪሙን ቢነሃር ይላል። ከእናንተ ንግግሩን በድብቅ የተናገረ ወይንም በገሃድ ጮሆ የተናገረ ለእኔ እኩል ነው አለ። እንዴ ቁጭ ብለህ ስላንሾካሾክ ምናምን የሚደበቅበት አይደለም እርሱ። ቀጥሎ ምን አለ? ወመን ሁወ ሙስተኽፊን ቢለይል ወሳሪሙን ቢነሃር፣ በሌሊት ጨለማ ተደብቆ የሚሰራና በገሃድ በፀሐይ በቀን ጠራራ ላይ የሚሰራ ሰው ለእኔ እኩል ነው አለ። አየህ አላህ ስብሐነሁ ወተዓላ ሌላው ምንድን ነው? የልብ ትርታችንን ሁሉ የሚያውቅና የሚሰማ የሆነ አምላክ ነው። የሚገርማቸው ራዊቶቹ እነዛ ደጋሚዎቹ ድግምቱን ለመጣል ቀረቡ። እነርሱ ሙሳ ዓለይሂ ሰላም ደግሞ ብትሩን ይዘው ቀረበ ከወንድሙ ከሃሩን ጋር ዛቸዋል። በዚህ ጊዜ ጣሉ እናንተ አላቸው ሙሳ ዓለይሂ ሰላም። መጀመሪያ ቃለ አልቁ አለ፣ ጣሉ አላቸው ሙሳ። ፈለማ አልቀው ሰሐሩ አዕዩነ ናስ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም ይላል። በጣሉም ጊዜ ያችን እንትኗን ድግምታቸውን ገመዳቸውን ሲጥሉ
ወደ እባብ ተቀየረ በሰዎች እይታ። አላህ ግን ሚስጥሩን ገለጸ። ሰሐሩ አዕዩነ ናስ አለ። የደገሙት ግን እነዚህ ሰዎች መጀመሪያ የሰዎች አይን ላይ ነው አለ። አያቸው ድግምተኞች የሚጥሉት እኮ ገመድ ነው የጣሉት። የሙሳ ማን ነው የፊርዓውን ሰራዊቶች ያን ገመድን ጥለው ግን በሰዎች አይን ላይ ግን ደገሙባቸው አለ። እንደምን መስሎ ታያቸው? በሰዎች ላይ እባብ የሚንቀሳቀስ መስሎ ታያቸው። ሐታ ማን ሙሳ ራሱ መሰለው። አያቸው አይደል? ወስተርሃቡ ማሸበሯቸው ወጃኡ ቢሲሕሪን ዓዚም ከባድ የሆነ ድግምት እንግዲህ ይዘው መጥተው ነበር አለ። ለአላህ ግን ከባድ የሚባል ነገር አይደለም። ሐታ በዚህ ጊዜ ልነግራቸው የፈለግኩት ምንድነው የሙሳን የልቡን ትርታ አላህ ነገረ። ያውቀዋልና የሰዎችን ሁሉ የልብ ትርታ ምን አለ? ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ አለ። ሙሳም በውስጡ ፍራቻን አሳደረ አለ። በቃ ምክንያቱም ያደረጉት ድግምት በጣም ከባድ ነበር። አላህም ጽናትን ሰጠው። ምን አለው? ቁል ላ ተኸፍ ሙሳ ሆይ አትፍራ አልኩት አለ። ኢነከ አንተል አዕላ አንተ የበላይ ነህና በእነርሱ ላይ ወአልቂ ማ ፊ የሚኒክ በቀኝ እጅህ የያዝከውንም ብትር ጣለው አሁን አልኩት አለ። ተልቀፍ ማ ሰነዑ እነሱ የሰሩትን ድግምት ለቃቅማ ትውጣቸዋለች ትያየህም አለ። ኢነማ ሰነዑ ከይዱ ሳሒር እነርሱ የድግምተኛን ተንኮል ብቻ እኮ ነው የሰሩት። አብሽር አለው። ወላ ዩፍሊሑ ሳሒሩ ሐይሱ አታ ድግምተኛ በፈለገበት መንገድ ቢመጣ ወደ እኔ ስኬታማ አይሆንም። አብሽር ያፍራሉ አለው። ፈአልቃ ሙሳ ዓሳሁ ሙሳም ያችን ብትሩን የዛን ያነሳና ጣላት። ገብታችኋል? ከዚያው ወዲያው የምትንቀሳቀስ እባብ ሆና ያንንም እየለቃቀመች በላች። ፈኢዛ ሂየ ተልቀፉ ማ ያእፊኩን የዚያን የምርሷ የቀጠፉትን ቅጥፈት እየለቃቀመች በላችሁ እያለ ተናገረ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ይህ ነው ባህሪው። ያውቃል ስንል ጊዜ ከፍጥረታት ጋር የሚገናኝ አይደለም። በውስጥ ያለን የልብን ትርታ የሚያውቅ የምንሰራውን የምንናገር የምንሰራው ሁሉን ነገር የሚያውቀው ሆነ። የኛ እውቀት የሚለው ግን የተገደበ ነው። ስለዚህ ፈጣሪ ያውቃል፣ እኔ ያውቃል። ፈጣሪ ይሰማል፣ እኔ እሰማለሁ። ፈጣሪ ያያል፣ እኔ ያለሁ። አንድ ነው ማለት እንደማንችል ሁሉ ፈጣሪ አደምን በእጆች የፈጠርኩ ሲል ጊዜ ስለዚህ እርሱም እኛም እጅ ያለንና አንድንን ማለት አያስኬድም ማለት ነው። አያቸው አይደለ? ይህ ነው ምክንያቱም አላህ ምን አለ? እኔ ማናችሁንም አልመስልም ብሎ ዘግቶታል በባህሪያቶች ሁሉ ማለት ነው። ይህን ይመስላል። እሺ ከይቅርታ ጋር ትቀጥላለህ። ከላይ ያለሽው አንዴ ሚውትሽን አንሺው። የእኔ የአርሴ የሚለው ሰላም ይሰማሻል? ሰላም ነው። እንዴት ነሽ? ደህና ነሽ? እንዴት ናችሁ? አለን አልሐምዱሊላህ። እሺ ሰላም አለይኩም። የት አድርጋ አንዴ ከላይ ያለሽ የተጨረሰና የኔ የሚለው ሰላም ነው። ሻሃዳ ያስፈልጋ ነው። ሰላም አለይኩም። ወአለይኩም ሰላም። እሺ ጓደኛዬ ነች። እሺ አይ የምለው ቃል አብረሽኝ የተከተልሽ በእሺ እሺ አሽሃዱ አላ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሲገባ ጊዜ የሚሰጠው የምስክር ቃል ነው። በእኛም ዘመን በቀደሙት ነቢያቶችም ዘመን ልክ እንዲሁ። ትርጉሙ ምንድን ነው ከተባለ ምን ማለት ነው ከተባለ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። ስለዚህ ዛሬ በአላህ ፍቃድ ወደ እስልምና ወደ ነቢያቶች ሃይማኖት መተሻል። ነቢያቶች ሁሉ
ወደ እስልምና ሰዎች እንዲገቡ ጥሪ ሲያደርጉላቸው ጊዜ ይህን የሻሃዳ ቃል ነበር የሚያስብሏቸው። ለምሳሌ ከኛ በፊት የነበረው ታላቅ ነቢይ ዒሳ ዓለይሂ ሰላም የማርያም ልጅ ሰዎች ወደ እስልምና እንዲገቡ ይሄን ቃል ሲያስብላቸው እንደነበር ማስረጃ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አላህ ምን አለ? ወደ ሐዋርያቶችን በመሲሁ በኩል ትእዛዜን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ? በእኔ በአምላካችሁ በአላህ መኑ፣ በላኩላችሁ መልእክተኛ እና ነቢይ መኑ አልኳቸው አለ። እያችሁ ከዚያም ምን አሉ? እነርሱ አመንን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ በአንድ በአላህ ያምኑ ነበር፣ በተላከው መልእክተኛ እና ነቢይ ደግሞ ያምኑ ነበር። አሁንም ዛሬ በአንድ በአላህ እናምናለን፣ በተላከው መልእክተኛ እናምናለን። የሙስሊምነታችን ማስመስከሪያ ቃልም ይሄው ነው ማለት ነው። እሺ አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው እንምጣ። አንደኛ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ከኃጢአት ንጹህ አድርጎ ነው አምላክ አላህ የሚቀበላቸው። ለዚህ ማስረጃ በቁርአን ላይ ራሱ ሲናገር ምን አለ? ቃለ ስብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ እነዚያ ላይ ካዱኝ ሰዎች እንዲበላቸው ካሉበት ክህደትና ስህተት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁኝ ንገራቸው። ይህን ይላል ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ በምድር ላይ ለኃጢአቱ ምህረትን ያገኛል። ትልቁ ጸጋ ማለት ይሄ ነው፣ ከኃጢአት ንጹህ ሆኖ መገኘት ነው። ሁለተኛው በቀጣዩ ዓለምስ ምን ተስፋ ተሰጥቶታል ሙስሊም ለሆነ ሰው ከተባለ በቀጣዩ ዓለም የዘላለማዊ ህይወትን ሊያገኝና በዚያም ውስጥ ጀነትን እንደሚወርስ ቃል ተገብቶለታል። ለዚህ ማስረጃ አላህ በቁርአን ላይ ሲናገር ይላል ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል በሱራ ሉቅማን ላይ። ምን ይላል አላህ ሲናገር? እነዚያ በእኔ አምነው መልካም የሰሩን ሰዎች ለእነርሱ ገነት ጸጋ አለችላቸው አለ። በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛው አምላክ ነኝ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ዐለይሂ ሰላቱ ወሰላም የብነ አልኸጣብ ኢዝሀብ ወናዲ ፊናስ አነሁ ላ የድኹሉል ጀነተ ኢላ ነፍሱ ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንተ ዑመር ብን አልኸጣብ ሆይ ሂድና በሰዎች መካከል ይሄን አዋጅ ተናገር፣ አውጅ። ምን የሚል አዋጅ? ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም በላቸው ለሰዎች አሉት። ይህን ነቢ ሰለላሁ ዐለይሂ ወሰለም አረጋግጠውልናል። ወዴት እንደምንሄድ በደንብ አድርገው ነግረውናል። በቀጣዩ ዓለም ሙስሊም ለሆነ ሰው ገነት ነው የሚገባበት ብለው ተናግረዋል። አላህ በቁርአን ላይ ሲናገር ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። እነዚያ አምነው መልካምን ለሰሩ ሰዎች ለእነርሱ ገነት እንዳለችላቸው አብስራቸው ከወዲሁ ምድር ላይ እያሉ ይላል። ምድር ላይ እየተንቀሳቀሰ ሙስሊም በቀጣዩ ዓለም ወዴት እንደሚሄድ አውቃል፣ ገነት እንደሚገባ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ሙስሊሞች የገነት ናቸው ብለው ቃል በቃል ተናግረዋል። እሺ ይህን ይመስላል። እሺ ስሟ ማን ነበር? ይሰማል? ስሜ ወሰን ነው። እሺ ወሰን፣ ስሜ ወሰን ነው ትክክለኛው ስሜ። እሺ እንቀይርልሽ፣ ፈቃደኛ ነሽ? እንቀይርልሽ? እሺ ደስ የሚልሽ የሙስሊም ስም አለ ወይንስ እኛ እናውጣልሽ? ደስ የሚልሽ ስም አለ? አይሽ እሺ ማን የሚል ስም እስኪ ኮሜንት ላይ ስም ጻፉና የተመቻትን እሷ ትመርጣለች። እሺ ማን ይሆን? ዓኢሻ፣ ፋጢማ፣ ሐያት፣ ሩቀያ፣ ኡም ኩልሱም፣ እሺ አፍናን፣ ሱመያ፣ ጓደኛ ፈለጥልኝ እስቲ። እሺ ጓደኛ ምረጭላት፣ ደስ ያላትን አንቺ ምረጭላት። በሷ ምርጫ ሐያት። ማሻአላህ ሐያት ደስ የሚል ስም ነው። ማሻአላህ ከዚህ በኋላ ስምሽ ሐያት ሆኗል ማለት ነው። እሺ ሻወር ትውሰድ። ስለ ሶላት አሰጋገድ አስተምሪያትና ሶላት መስገድን ትጀምር። እሺ እሺ ጀዛኩሙላህ ኸይረን። መርሐባ ወያኩም።
እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነህ? አልሐምዱሊላህ አልሐምዱሊላህ ላይ ከልክ ይኸውልህ እናታችን የዛሬ አመት አሟት ነበረ። አሟት ረመዳን ላይ ነው ወድቃ አመሊያ አድርጋ ረመዳንን አልጾመችም። ከዛ አሁን 60 ሰው ማብላት አለብን ተባለ። ግን አንድ እህት የተነሳችና እኔ እኮ ብር ሰጥቻለሁኝ አለች። ስንት ሰጠች ስንላት 50 ብር ሰጥቻለሁኝ ለ60 ሰው አለች። ያ በቂ ይሆናል? እሺ አሁን አቅሟ አላት የመጾም እየታመመች የነበረችዋ ወይንስ አቅሙ የላት? ያው ትልቅ ሰው ስለሆነች ትንሽ ጾመች፣ ግን አልቻለችውም። ያው ሙሉውን እኛ መክፈል ፈለግን። እሺ ምንትን መጾም ያልቻለ ሰው ከፋራ እያወጣ ያሳልፋል። ከፋራም ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። አንዳንድ ምስኪን ማብላት ካልቻለ ወይም ካልተበቸው በእህል ቀይሮ መስጠት ይችላል። እያንዳንዱ ቀን አንዳንድ ኪሎ ግማሽ ሩዝ ወይ ማሽላ ወይ ጤፍ ለሰዎች ገዝቶ መስጠት። እሺ ያን ያልቻለ ሰው ከተባለ ገንዘብ ከሆነ መስጠት የሚችለው ከተባለ ለመግዛት ካልቻለ በዛ አካባቢ ያንን እህል የሚገዛበትን በገንዘብ በዚያው ባለው ዋጋ መስጠት ይችላል። 1 ኪሎ ከግማሽ ሩዝ ከሆነ ለምሳሌ 1 ኪሎ ከግማሽ ሩዝ ስንት ሊያወጣ ይችላል? ስንት ነው 1 ኪሎ ከግማሽ ሩዝ? 1 ኪሎ ከግማሽ ሩዝ ወደ 500 ይሆናል። ስንት ነው 1 ኪሎ ሩዝ? አዎ 1 ኪሎ ሩዝ ስንት ነው ልጆች? የሀገር ውስጡ አይደለም ውጭ 600 ይሆናል። እሺ እንዲህ የት ነው ይላሉ? የት አካባቢ ነው? በዚያ ባለ አዲስ አበባ ነው። በቃ እንደሱ ከሆነ 1 ኪሎ ከግማሽ ሩዝ አሁን ባለበት ከሆነ አሁን ባለበት ገንዘቡን አስባችሁ 250 እያሉ ነው ኮሜንት ላይ وقد حصل خلاف بين الكومنتاتوريين فكيف نجمع بين هذه الأقوال المختلفة خلاف تفتر الكومنت ላይ እስኪ ስንት ነው 350 የሚለው الجمهور على أنه 350 ብር ኢትዮጵያ ብዙሃኖቹ እንደሚሉት ከሆነ 350 ብር ላይ ይላሉ لكن أصح ما عليه الكومنتاتوريين هو نفسه السراس ايش لمانኛው وقد حصل الاتفاق والإجماع أنه 350 ብር ኢትዮጵያ እሺ ለማንኛው 350 በሚለው ከተስማማ ለእያንዳንዱ ቀን 350 ሲባዛ በ30 አድርጋችሁ የወሩን በዚህ አስልታችሁ መስጠት ነው። አይ እሺ አንተ አሁን በምንበላው ምግብ ነው ምናምን የሚወጣው ይባል የለ እሱ ዘካ ነው እንደሱ ወይስ? ኦኬ ስትሰጡ ጊዜ በዛው ለምሳሌ ቤት ውስጥ የምትበላ ነው። በዛ ከሆነ ለወሩ 1 ኪሎ ከግማሽ ለወሩ 45 ኪሎ ጤፍ አውጥታችሁ መስጠት ለድሃዎች፣ ያንን ለአካባቢ ለሚገኙ ድሃዎች ማከፋፈል። እሺ ሌላ ደግሞ ያመመው ልጅ ነበረ። ከዛ አንዲት ጓደኛችን አምጥታ ሀያል ቁርአንያ ይሄን በውሃ ዘፍዝፋችሁት አጥባችሁት ሀያተል ኩርሲ ሱረቱል ማዑዛት ቀርታችሁ እንደዚህ ምናምን አለችን። ያ ነገር ሽርክ አይሆንም? ምን ላይ ቀርታችሁ ነው? ውሃ ነው ወይንስ ምን? ውሃው ሀያተል ምን ከቁርአን ውስጥ የወጡ አያዎችን የተጻፈበት ወረቀት ሰጠችንና ችግር የለውም። እሺ እኛ ሽርክ እንዳይሆን ነው። ውሃ ላይ ከሆነ ነው ወረቀት ላይ ተጽፎ ውሃ ላይ አድርጋችሁ ሀያተል ኩርሲ ሱረቱል ማዑዛት ምናምን ቀርታችሁ ይጠጣ እጠቡት ምናምን አለች። አይቻልም። هذا يعتبر إهانة للقرآن ይህ ቁርአንን ዝቅ ከማድረግ ይቆጠራል። ቁርአኑ ላይ ዋናው ቁርአንን ወረቀት ላይ ይጽፋሉ፣ ከዚያ ያንን ይወቅጡታል። ተመልከቱ፣ አንተው ምን ያደርጉታል? ይወቅጡትና ደቀቅ ካደረጉ በኋላ ከዚያ ያንን ይጠጡታል። አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩት ምንድነው? استرقوا من العين فإن العين حق ነው ያሉት። በአይንና ስለተለከፉ ሰዎች ሩቀት ሸርዒያ ሸሪዓዊ ፈውስ ወይንም ደግሞ ቁርአንን አስቀሩላቸው። አይንና ያለ ነገር ነውና ነው። ስለዚህ
ነቢዩ ሰለላሁ ዐለይሂ ወሰለም ተጋቢ ሲያደርጉበት የነበረው ምንድን ነው ከተባለ ቁርአንን መቅራት ነው። በቃ በታመመ ሰው ላይ ካነ ዩርቂህ ጅብሪል ዐለይሂ ሰላም ጅብሪል መጥቶ ይቀራላቸው ነበር። ወካነ ዩርቂህ ሁወ ሊናስ ዐለይሂ ሰላቱ ወሰላም ነቢ ሰለላሁ ዐለይሂ ወሰለም ለሌሎች እሳቸው ይቀሩ ነበር በመቅራት እንጂ ቁርአንን ጽፎ እንዲህ ቅጥቅጥ አድርጎ በመውቀት ከዚያ በኋላ ያንን መጠጣት ምናምን አይቻልም። አይ መርሐባ ወያ እኔ ጥያቄን አልጨረስኩም። ወይ ጊዜ ከሌለ ወይ ሌላ ጊዜ ልምጣ፣ ያለዛ ጨርስ፣ ችግር የለውም። ቀጣይ ጥያቄ ካለ መቀጠል ትችላለህ። ናይዋ እና ቅድም ምን አልከኝ አንተ? አምላክ ብላችሁ የምታመልኩት በክርስትና ሰው ነው ብለኸኛል አይደለ? እኔ ሳልሆን ያልኩት ኢየሱስ ነው ራሱ ያለው። ኢየሱስ እኔ ሰው ነኝ ይላል። እሺ እንደዛ ከሆነ አንተ አላህን በእስልምና ሰው አልመሰልከውም? እጅ ያለው ካልክ ሰው አልመሰለብህም? እውቀት አለው ስንል ሰውን አይመስልም ብለህ አላልክም አንተ? ያያል ስንል ሰውን አይመስልም አላልክም? ይሰማል ስንል ሰውን አይመስልም አላልክም? አያርላ እነዚህ ነገራቶች የፍጥረታት ባህሪ ላይ በስም መገናኘት የማንነትን መገናኘት እንደማያሳይ አታውቅም? እንደሱ ካለን አምላክ ያያል ካለን እኔም ማያለሁ አንተ ማየትህ ምንድን ነው ስለ ጊዜ የፍጡር ባህሪ ነው ወይ? አዎ የፍጡር ነው አልከኝ። አምላክ ያያል ስንልስ የፍጡር ይሆናል ወይ? ላ የዛኔ የፍጡር አይሆንም። የፈጣሪ ማየትና የፍጡር ማየት የተለያየ ስለሚሆን አያርላ ከዛሊክ ኩሉ ሲፋት ሁሉም ባህሪያቶቹ ልክ እንደዚህ ናቸው። አደምን በእጆች የፈጠርኩ ጊዜ የሚገርመው በጣም ገለጸው አላህ እኔ በፍጹም እናንተን አልመስልም እናንተን የማይመስል ማንነት ነው ያለኝ ብሎ ገለጸ። ልክ እንደኔ አይነት እጅ ያለው ብል ትክክል ነህ። የዛኔ የፍጡር ባህሪን ሰጠሁት። አያለ ቃል በቃል ግን እርሱ ምን አለ? ለይሰ ከሚስሊሂ ሸይኡን ብሎ ዘጋው። በቃ ማንም እንዳያመሳሰለው ከእርሱ ዘንድ እነዚህ ነገራቶችን እጅ ምናምን የሚባሉት መገለጻቸው ከእርሱ ጋር መመሳሰልን እንዳያስይዘን ምን አለ? እኔን የሚመስል አንዳች ነገር የለም ብሎ ተናገረ። እርሱ መለኮታዊ ባህሪያቶች ብቻ ናቸው ያሉት። ይሄን ይመስላል። ናሽ እንደዛ ከሆነ አንተ ስለ አላህ ጠይቄህ እጅ አለው ብለኸኛል። እጅ አለው ካልከኝ ሌላው አካል አለው ማለት ይቻላል? ሌላ አካል አለው ማለት ይቻላል ወይስ እጁ ብቻ ነው? እኛ ምን አለ መሰለህ በእስልምና ሃይማኖት የተነገረው ላይ ብቻ የምንቆም ትውልዶች ነን። ያልተነገረውን ከራሳችን እንዲህ አለው ማለት አንችልም። ያንንም የለውም ብለንም ከራሳችን በእርሱ ላይ መናገር አይቻልም። ይህ ምን ይባላል? ቅጥፈት ይባላል በአምላክ ላይ። እርሱ በነገረን ልክ ብቻ እንናገራለን። ያ ነው። ስለዚህ ማለት የሚቻለው እጅ ያለው ብቻ ነው። እጅ ያለው እስከሚለው ድረስ ነው የሚታወቀው። እስከዛ ድረስ ነው የምትለኝ አንተ። ከዛ በላይ እንትን የለውም ነው አላልኩኝ። ከዛ በላይ የለውም አላልኩም። ማን አለ የምለውን ምን አልኩኝ? እስኪ ድገማ። አሁን ቀደም የመለስኩልህ አንተ አልከኝ እስከተነገረን። አዎ ከዛ በኋላ የለውም የሚለውንም አንልም ስልህ ነበር። አየህ አይደለ? አንተ የለውም ወደሚለው እንደምትሄድ ስላወቅ ነው ይሄን እያልኩ ያለው። አለውም አንልም የለውምም አንልም ነው። እርሷ በነገረን ልክ እነዚህ የነገረን እንቀበላለን። ከዚያ በላይ አይ ይሄ እንዲህ አለው ያልነገረንም ደግሞ አይ ይሄ የለውም ብለን በራሳችን በእርሱ ላይ የምንናገር ትውልዶች አይደለንም። ገብቶሃል አይደል? እኛ በእስልምና የአላህ ስብሐነ ወተዓላ ባህሪያቶችን ስንረዳ ጊዜ መሰረታችን አስላችን ምንድን ነው? ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ምን ገይሪ ዚያደትን አው ንቅሳን ወሚን ገይሪ ተሕሪፍን አው ተብዲልን አው ተምሲልን አው ተክይፍን አው ተዕጢል አው ተሕሪፍ። አላህ ለራሱ በቁርአን ላይ ያጸደቀውን ባህሪ ማጽደቅ፣ ነቢዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን ባህሪ ማጽደቅ፣ በዚያ ላይ ምንም አይነት ጭማሪን እና ቅጥፈትን በራሳችን በእርሱ ላይ ሳናደርግ ሳንጨምር ወይንም ደግሞ ይሄ ያለው ብለን በራሳችን የምንጨምረው ነገር አይኖረንም። እንዲህ ካለ ይሄ የለውም ማለት ነው ብለን በራሳችንም ተፈላስፈን ይሄን የለውን ብለን ኢንካር የምናደርግ ወይንም ደግሞ ያንን ተዕጢል የምናደርግ አይደለንም። ስለዚህ በተናገረው ልክ ብቻ የምንናገርና የምንቀበልነን ነው። እዚያ ላይ አንጨምርም በራሳችን፣ በዛ ላይ ይሄ የለውም ብለን በራሳችን ደግሞ ተፈላስፈን አንቀንስም። ይህን ይመስላልሽ። ጥያቄላቸው የገባችሁ ሰዎች ከሌላቸው እንውረድ። እኔ አልጨረስኩም። ጥያቄ የሌለው ካለ እድሉ ቢሰጠኝና መጠየቅ ብችል ደስ ይለኛል። ቀጥል። እንደዛ ከሆነ
ለምሳሌ አንተ እኛውም በክርስትና ከክርስትና ምን ተማርክ ብትለኝ ይቅርታን ተማርኩ ብዬ ልነግርህ እችላለሁ። ማለቴ በዛ ነው የተማርነው። አንተ ከእስልምና ምን ነው ልትማር የቻልከው? ወይም ደግሞ እኔ ወደ እስልምና ብገባ ምንድነው ልማር የምችለው? እኔ ከእስልምና ምንድነው ልማር የምችለው? አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የመጀመሪያው እርሱ ነው። ያ አምላክ ይሞታል ብለህ አታስብም። ከዚህ ትልቅ ተረት ትገላገላለህ። ያያ አይደለ? ያ አምላክ የሆነ ጊዜ ላይ ተጀምሮ የሆነ ጊዜ ላይ ፍጻሜውን ያገኘ ነው። ሰዎች ገርፈውታል፣ ገድለውታል፣ ሰቅለውታል ከሚለው እንትን ትወጣለህ፣ ትገላገላለህ። ያ ሁሉን አሸናፊና ሁሉን ቻይ የሆነ አምላክ ነው ወደሚለው ትመጣለህ። ያያ አይደለ? ያ አምላክ መለኮታዊ ብቻ ባህሪ ነው ያለው። ሰው ነው ወይንም ደግሞ ባሪያ ነው ተብሎ የሚገለጽ ሳይሆን እርሱ የባሪያዎችና የሰዎች ሁሉ አምላክ ነው ተብሎ የሚገለጽን አምላክ ታገኛለህ። አንደኛ። ሌላው ነገር ይቅርታነት ባልከው ነገር አላህ ስብሐነሁ ወተዓላ በጣም በርካታ ቦታ ላይ የገለጸው ባህሪው የሚገርማቸው ይቅር ባይነቱ ነው። አላህ ስብሐነሁ ወተዓላ ይቅር ባይነትን በጣም በርካታ ቦታ ላይ ገልጿል። ለባሪያዎቹ በጣም ወዳድ እንደሆነ ኢነ ረቢ ረሒሙን ወዱድ ይላል። ጌታቸው አላህ ስብሐነሁ ወተዓላ በጣም አዛኝና ለፍጥረታቱ ወዳድ የሆነ አምላክ ነው። ልክ እንዲሁ ደግሞ አላህ ስብሐነሁ ወተዓላ ወካነ አላሁ ገፉረን ረሒማ አላህ መሐሪና አዛኝ የሆነ አምላክ ነው ይላል። አልዓፉ ወካነ አላሁ ዐፉወን ገፉራ አላህ ይቅር ባይ መሐሪ የሆነ አምላክ ነው። እንዳለ በቁርአን ላይ እንዳል ባህሪያቶቹ በእነዚህ ነው የተሞሉት። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ይላል። እኔ እናንተን ቀጥቼ ምንም የምጠቀመው ነገር የለኝም ብታመሰግኑና ብታምኑ እያለ ይናገራል። እያቸው አይደለ? ያን አላህ ስብሐነሁ ወተዓላ ላ ዩሪዱ ልዓዛብ ሊዕባድ ለባሮቹ ቅጣትን አይፈልግላቸውም። ወላ የርዳ ሊዕባዲህ ልኩፍር ለባሪያዎቹ ክህደትን ኃጢአትን አይፈልግላቸውም። ይልቁንስ በእርሱ ማመንና አንዱ ሌላው እንዲተዛዘል የሚያዝ የሆነ አምላክ ነው። ነቢ አላህ በሐዲስ አልቁድሲ ላይ ምን አለ መሰለ? ያ ዒባዲ እኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ ይላል። ባሪያዎች ሆይ እኔ በራሴ ላይ በደልን እርም አድርጌያለሁኝ፣ ማንም ላልበደል በመካከላችሁም መበዳደልን እርም አድርጌባችኋለሁኝ፣ አደራችሁን አትበዳደሉ ይላል። አላህ ምን ይላል? በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? አራሒሙነ የርሐሙሁም ረሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል አሉ። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለ ያዝንላቸዋልና አሉ። አይቻሉ አላህ ስብሐነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። የሚገርምህ እዝነቱ ገና ከአደም ይጀምራል። አደም የዛኔ ኃጢአት እንደሰራ ሁላችንም እናውቃለን። በእስልምና በክርስትና አዳም ኃጢአትን ሰርቶ ነበር። ታዲያ አዳም እንዴት ንስሐ ማድረግ እንዳለበት አላወቀም ነበር። ያን ምህረት ማግኘት እንዴት እንዳለበት አላወቀም ነበር። አላህ ምን ይላል? ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ አላህ አሳወቀው ለአዳም እንዴት ንስሐ ማድረግ እንዳለበት በቃ እውቀትን ቸረው። ይሄን አዳምም ከጌታው ከአላህ የንስሐን ቃል ተማረ አወቀ ይላል። አላህ ስብሐነሁ ወተዓላ ሰጠው ያችን ቃል። ከዚያ በኋላ አዳምም ንስሐ አደረገ። ፈታበ ዐለይህ እኔም አላህ ንስሐውን ተቀበልኩት ይላል። የትኛውን የንስሐ ቃል ነው ያስተማረው? ማስረጃ አለው ከተባለ አዎ አለ። ምን ብሎ ንስሐ እንዳደረገ ሁሉ በቁርአን ላይ ተቀምጧል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አለ። አዳምና ሔዋንም እንዲህ አሉ ይላል አምላክ አላህ ሲተርክልን። ጌታችን አላህ ሆይ ኃጢአትን በማድረግ ነፍሳችንን በድለናል፣ ይቅር በለን እዘንልን። የማታዝንልን ከሆነና ይቅር የማትለን ከሆነ ግን ከከሰሩት ሰዎች እንሆናለን አሉ አለ። አላህስ በንስሐ ተቀበላቸው ወይ? አዎ ተቀብሏቸዋል ንስሐቸውን። ሱራ ጣሃ ላይ ይሄን እንደተቀበላቸው ንስሐቸውን ሲገልጽ ምን አለ? ثم اجتباه ربه فتاب عليه وهدى ከዚያም እኔ አላህ መረጥኩት አዳምን አለ፣ ንስሐውንም ተቀበልኩት፣ ቅኑንም መንገድ መራሁት አለ። ከዚያስ ጨመረለት። ተመልከት፣ የሚገርምህ ወደ አላህ ንስሐ ስታደርግ ጊዜ ከኃጢአትህ ከመጀመሪያው ከነበረህ ማንነትህ የበለጠ ከፍ ያለን ደረጃ ይሰጣል። አደም ኃጢአት ከመስራቱ በፊት ከነበረው ደረጃ ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ያለው ደረጃ ከፍ ያለ እንደሆነ ታውቃላችሁ አታውቁም? አደም መጀመሪያ ከነበረው ደረጃ ንስሐ አድርጎ ወደ አላህ በተመለሰ ጊዜ ከፍ ያለን ደረጃ ሰጥቶታል። አላህ ይቅር ሲልህ ጊዜ ዝም ብሎ ይቅር ብያለሁ የሚል አምላክ ብቻ አይደለም፣ ይበልጥ ከፍ ያደርግሃል፣ ያቀርብሃል ወደ እርሱ። አያችሁ አይደለ? የሚገርምህ ባሪያዎቹን ይቅርታ እንደሚያደርግላቸው ጥሪ ሲያደርግላቸው ጊዜ በቁርአን አንተ ሌባ፣ አንተ ቀማኛ፣ አንተ ዱርዬ እያለ አይደለም የሚጠራቸው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑብ። ወላሂ አጠራሩ በጣም የሚገርም አጠራር ነው። ወንጀለኛ ሆነህ ተከሰህ የፈለገ ይቅር የሚያደርግልህ ሰው ጋር ብትሄድ አንተ ሌባ፣
ስንት አድርገኸኝ እኮ ነው የሚልህ አይደለ? አላህ እንደዛ ብሎ አይደለም ኃጢአተኞችን የጠራቸው እኮ ያ ጀማዓ። ምን አላቸው? ቁል በል ሙሐመድ አላቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በራሳችሁ ላይ በነፍሳችሁ ላይ ኃጢአትን በማድረግ ወሰን ያለፋችሁ ባሪያዎች ሆይ፣ የሚገርምህ ባሪያዎች ብሎ ወደ ራሱ አስጠጋቸው። አላህ ሱብሓነሁ ወተዓላ ተመልከት፣ እናንተ እንትኖች ብሎ አርቋቸው አልጠራቸውም፣ ወደ ራሱ አስጠጋቸው። መጀመሪያ የእኔ ባሪያዎች የፈጠርኳቸው ፍጥሮቼ ሆይ ብሎ ነው የሚጠራችሁ። እናንተ በነፍሳችሁ ላይ በደል የሰራችሁ ወይንም ደግሞ ወሰን ያለፋችሁ። ከዚያስ ምን አለ? ላ ተቅነጡ ሚን ረሕመቲላህ፣ ከእኔ ከአላህ እዝነት ተስፋን አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ ለቀጥሎ እኔ አምላካችሁ አላህ አጠቃላይ ሁሉንም ኃጢአቶች እምራለሁኝና ተስፋ እንዳትቆርጡ ከእዝነት ያለ። ኢነሁ ሁወል ገፉሩ ረሒም ብሎ ዘጋው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና። ወአኒቡ ኢላ ረቢኩም አለ፣ ወደ እኔ ወደ ጌታችሁ ተመለሱ አለ። ወአስሊሙ ለሁ፣ ለእኔም ታዛዦች ሁኑ። ሚን ቀብል አን የእትየኩም ልዓዛብ ሱመ ላ ቱንሰሩን ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ያለ ይናገራል። ስለዚህ ነው እና አምላክ አላህ ስብሐነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። በእዝነቱ ነው የሚጠራቸው። ሰውን ሁሉ የፈጠርኩት በኢስላም መንገድ ላይ ነው ካለ በኋላ ተው ወደ እኔ ተመለሱ እያለ እንደገና ጥሪ ያደርግላቸዋል ለፍጥረታት ሁሉ። አላህ ስብሐነሁ ወተዓላ በጣም መሐሪ የሆነ አምላክ ነው። በጣም አዛኝ የሆነ አምላክ ነው። ወኢኒ ለገፋሩ ሊመን ታበ ይላል። የሙሴ ህዝቦች ያንን የወይፈን ጣዖት ካመለኩ ከተገዙ በኋላ ምን ካሉ በኋላ ሙሴ ተቆጥቶ መጥቶ ያ ሁሉ ከሆነ በኋላ አላህ ምን አለ? ወኢኒ ለገፋሩ ሊመን ታብ፣ ሙሴ ሆይ ወደ እኔ ንስሐ ላደረገ ሰው ግን እኔ መሐሪ ነኝ አብሽራ ነው። አያችሁ፣ መቼም ቢሆን በሩን አይዘጋም በባሪያዎቹ ላይ። የንስሐ በሩ እስከ መቼ እንደሆነ ታውቃላችሁ? እስከ ዘመኑ ፍጻሜ ድረስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ፣ የትንሣኤ ቀን ድረስ። እሺ ለአንድ ሰው የንስሐ በሩ የተዘጋበት ጊዜ አለ ወይ? ከዚህ በኋላ ንስሐ ብታደርግ አልቀበልህም ያለበት ጊዜ አለ? ላ የለም። እስከ መቼ ድረስ? እስኪሞት ድረስ የንስሐ በር ክፍት ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲት ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ። እያችሁ እስኪሞት ድረስ የሰው ልጅ ንስሐ ካደረገ አላህ ሱብሓነሁ ወተዓላ ሊቀበለው ቃል ገብቷል። አይ በአላህ ላይ አጋርተዋል፣ አስካሪ መጠጥ ጠጥተዋል፣ ዝሙት ሰርተዋል፣ ምን ብለዋል? አላህ ሱብሓነሁ ወተዓላ እነዚህን ሁሉ ኃጢአቶች ይዘፍትና ከእርሱ ዘንድ ይቅር የሚል የሆነ አምላክ ነው እና አላህ ሱብሓነሁ ወተዓላ በጣም መሐሪና ይቅር ባይ የሆነ አምላክ ነው። ንስሐ ካደረጉ ሰዎችን ይቅር ማለት ብቻ ሳይሆን ሌላን ሽልማት ይሰጣቸዋል። ምን አይነት ሽልማት? ወደ እርሱ ይበልጥ ያቀርባቸዋል። እያቸው ይበልጥ ያቀርባቸዋል። ይህ ነው አምላክ አላህ ሱብሓነሁ ወተዓላ። ነቢ ሰለላሁ ዐለይሂ ወሰለም ኢነላህ ዩሒቡ አሻብ ታኢብ አሉ። በተለይ ደግሞ ወጣት ሆኖ ንስሐ አድራጊን አላህ በጣም ይወዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን ከልጅና ከሽማግሌ ወጣት ለምን ተለየ ጀማ? ምክንያቱም ልጅ የኃጢአትን ልክ የሚያውቅ አይደለም። ገብታችኋል? ስሜቱ ወደዛ ገፋፍቶትም የሚሰራም አይደለም። ሽማግሌም ልክ እንዲሁ የወጣትነት የኃጢአት ሰይጣን የሚትፈታተንበትን ዘመን ያለፈ ነው። ወጣትስ ከየትኛውም የእድሜ በላይ ለኃጢአት በጣም ተጋባዥ የሆነ ወጣት ልጅ ነው። ወጣት ሴት ነች። ገብታችኋል? በዚህን ጊዜ ሰይጣንንና ነፍሱን አሸንፎ የዛኔ ወደ አላህ የቀረበ ወጣት ከየትኛውም የእድሜ ደረጃ ላይ ካለው በላይ ተወዳጅ ያደርገዋል። አላህ በጣም ያቀርበዋል፣ በጣም ይወደዋል። እንዳጠቃላይ አምላካችን አላህ ስብሐነሁ ወተዓላ ይሄ ነው። በጣም አዛኝ የሆነ አምላክ ነው። በጣም መሐሪ የሆነ አምላክ ነው እና እያልከኝ ያለው አላህ ይቅር ባይ ነው፣ ብዙ ነገርም በይቅርታ ያልፋል ነው እያልክ ያለው። እንደዛ መሰለኝ እኔ የተረዳሁት እንደዛ ነው። ይቅር ባይነቱን ብዙ ቦታ ላይ አሳይቷል ነው የምትለኝ። ያ ከሆነ በእስልምና ለምንድን ነው የገደለ ይገደል የሚባለው? በእስልምና ነው በክርስትና ባለሱ? አይ እኔ ስለ እስልምና ነው እየጠየቅኩ ያለሁት። ኖ በእስልምና ስትል ጊዜ ቢያንስ በሌላ እምነት ዘንድ እንደዚህ የሚል ህግ የለም የሚል ሀሳብ ሊጭር ስለሚችል ነው። እንደሱ ሳይሆን ችግር የለም። ያ እንግዲህ ሊኖር ላይኖር ይችላል። ያን ያክል ጠልቄ የማውቀው ነገር የለም። ስለዚህ ማወቅ ስለፈለኩ እየጠየቅኩ ነው። እሺ በቃ አስረዳለሁ። ከእስልምና ያለን አዳምጥሽ። የገደለ ይገደል የሚለው ወላሂ ላዚም ትልቅ እዝነትን የያዘው ህግ እንዳውም በእስልምና ይሄ ነው። የሚገርማችሁ የገደለ ይገደል የሚለው ትልቅ እዝነትን የያዘው የህግ አይነት ይሄ ነው ብዬ ነው የማምነው። እንዴት እንደሆነ ተመልከቱ።
አላህ ያን ህግ ያወጣው ለምንድን ነው? በመሰረቱ ምክንያቱም የሰዎች ነፍስ እንዳይጠፋ በጣም ስለሚያዝን ነው። ያንን ህግ ይፈጸምብኛል ብሎ ሲያምን አንድ ሰውና ይህንን ህግ በራሱ ላይ እንደሚሆን ሲያውቅ ጊዜ የሰዎችን ነፍስ ከማጥፋት ይቆጠባል አይቆጠብም? ይቆጠባል። አያችሁ፣ የሰውን ነፍስ ለመጠበቅ ያወጣው ህግ አላህ ምንድን ነው? ይህንን ህግ ነው። ገብታችኋል? ምክንያቱም እገላለሁ ስትል አንተ ቀጣይ ያ ህግ በአንተ ላይ እንደሚፈጸም ስለምታውቅ አትዳፈራትም። ገብቶሃል አይደል? የዛኔ የሰዎች ነፍስ ይጠበቃል ማለት ነው። ዛሬ ላይ ግን ይሄ ህግ ስለሌለ በሀገራችን ላይ ለምሳሌ ብገልም እንደማልገደል ስለማውቅ የምፈልገውን ሰው ገድዬ ወይ ጠፋለሁኝ ወይ ታሰራለሁኝ፣ ዘና ፈታ ብዬ እበላለሁኝ እስር ቤት። አያችሁት አይደል? ስለዚህ ግን ይሄ ህግ ይፈጸማል ቢባል ኑሮ ማንም ሰው የሰውን ነፍስ ለማጥፋት ባልተዳፈረ ነበር። ይህ ነው እና አምላክ አላህ ሱብሓነሁ ወተዓላ እንዳውም እዝነቱን የሚገልጸው ህግ ይሄ ነው። ይሄ አላህ ሱብሓነሁ ወተዓላ ለሰዎች በጣም አዛኝ ነውና በቁርአን ላይ ሲናገር ወላ ተቅቱሉ አንፉሰኩም ኢነላሃ ካነ ቢኩም ረሒማ ይላል። ማንንም ነፍስ አትግደሉ፣ አላህ ለእናንተ በጣም አዛኝ ነውና ይላል። ነፍሳችሁን አትግደሉ ይላል። ስለዚህ የሰዎች ነፍስ እንዳይጠፋ የተደነገገው ህግ እንዳውም እርሱ ነው። አላህ ይህን ሲደነግግ ጊዜ አንዱ በሌላው ላይ ወሰን እንዳያልፍ፣ ወሰን ካለፍክ በአንተም ላይ ያ ነገር ይታለፍብሃልና የሰውን ነፍስ አታጥፉ፣ ተጠንቀቁ፣ አክብሯት ብሎ የገለጸበት ህጉ ነው እርሱ። ያ ነው። እሺ አሁን ያን አስመልክቶ ታዲያ በእስልምና ላይ ማብራሪያ አሉት። ወደ ሌላ ሳንሄድ በፊት ማለት ነው የገደለ ይገደል የሚባለው እንዳው በጥቅሉ እንዲሁ ነው አይደለም፣ ይለያያል። ለሁለት ይከፈላል። አንደኛ አውቆ የገደላለ፣ ሁለተኛ በስተት የገደላለ። ሁለቱ በአንድ አይን ቢታዩ ፍትህ ነው ወይ? ላ አይደለም፣ በፍጹም። ለምሳሌ አንተ የሆነ ሰው አስበህና አቅደህ ጥይት ይዘህ ገደልከው ጠብቀህ መንገድ ላይ፣ ይህ አውቆ የገደለ ይባላል። ወይንም ደግሞ አንተ መኪናህን እየነዳህ በአስፓልት ላይ መስመርን ይዘህ እየሄድክ የሆነ ሰው መጣና ገባብህ፣ ሳታስበው ገደልከው፣ ይህ አውቀህ የገደልከው ላይ አይደለም። ይታል አይደል? ስለዚህ በሁለቱ ላይ የሚፈጸመው የገደለ ይገደል ቢባል አንድ ሄዳው ፍትህ ይሆናል ወይ? ላ ፍትህ አይሆንም። አውቆ የገደለና ሳያውቅ በስተት የገደለ ሰው እኩል አይደሉምና። ታዲያ ለእነዚህ እስልምና እንዳይገደለ ይገደሉ ብሏል አላለም። የትኛውን ነው የገደለ ይገደል ያለው? አውቆ የገደለ ሲሆን ጊዜ ነው። የሰውን ነፍስ ለማጥፋት ተነሳስቶ አውቆ አላህ የፈጠራትን ነፍስ ያጠፋ የሆነ ሰው እርሱን ነው የገደለ ይገደል የተባለው። ያኛው እስከተባለ ያኛው ደግሞ ካሳ አለበት፣ ለቤተሰቦቹ ቅጣት አለበት። ገብታችኋል አይደል? የሰዎችን ቤተሰቦቹ ልብ ተሰብሯልና እነዚያን መጠገኛ የሚሆን አላህ ሱብሓነሁ ወተዓላ ደነገገላቸው። አላህ በቁርአን ላይ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይናገራሉ። ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ። አንድ ሰው ሌላን ሰው በስተት ካልሆነ በስተቀር ሊገለው አይገባም። አምላካችን አላህ በፍጹም ሰውን ሊያጠፋ አይገባውም እንዳው በስተት ካልሆነ በስተቀር አለ። ወመን ቀተለ ሙእሚናን ያኒ ኸጠአን ፈተሕሪሩ ረቀበቲን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ አን የሰደቁ ይላል። ስለዚህ አንድን ሰው በስተት የገደለ ሰው ፈተሕሪሩ ረቀበቲን አንድን ባሪያ ከባርነት ቀንበር ነፃ ማውጣት እያለ ተናገረ። ወዲየቱን ሙሰለመቱን ኢላ አህሊሂ ወደ ቤተሰቡ የምትሰጥ የሆነችንም ካሳ በእርሱ ላይ አለበት አለ። ካሳው ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው የገደለ ሰው 100 ግመል ካሳ ለቤተሰቦቹ ይስጥ ብለው ተናግረዋል። በኢስላም እንዳው ይህን ያክል እንኳን ውድ ነው። ተአስቡት። ዛሬ ላይ ሰውን ቢገል ይህን ያክል ይሰጣል ወይ? ላ የለም። እስከ ቅርብ ጊዜ ድረስ 40 ሺህ 50 ሺህ ሰጥቶ ሰው ይገላገላል አይደለ? ሰውን ስለገደለ። ላ በኢስላም እንደዛ አይደለም። በኢስላም አንዲት ጥርስ እችል ብታፈልስ ለአንድ ሰው 5 ግመል ቅጣት እንዳለበት ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ፈፊ ኩሊ ሲኒን 5 ሚነል ኢብል አሉ። ለእያንዳንዱ ጥርስ 5 ግመል ቅጣት አለበት አንድ ሰው ያፈርሳሉ። ወታቸው አላረ 5 ግመል ለአንዲታ ማለት ነው። ህይወቱን ቢያጠፋስ 100 ግመል ነው ቅጣቱ። እንዲቀላል እንዳይመስል እና ይህ ነው ማለት ነው። እና የገደለ ይገደል ሲባል ጊዜ ህጉ መሰረቱ ምንድነው ከተባለ ዓላማው ምንድነው ከተባለ ራሱ የሰውን ነፍስ ለመጠበቅ የተደነገገ ህግና ስርዓት ነው። አንዱ በሌላው ላይ ወሰንን እንዳያልፍ ይህ ህግ በእኔ ላይ ይፈጽማል የሚለውን ሰው ሲያስብ ጊዜ በሌሎች ላይ ድንበር አያልፍም። ያ ነገር በራሱ ላይ መልሶ እንደሚመጣ ስለሚያውቀው ማለት ነው። የገደለ ይገደል ሲባል ጊዜ እንደው በጥቅሉ እንዳልሆነ ደግሞ ተረዳችሁ። ለሁለት ይከፈላሉ። አውቆ የገደለና በስተት የገደለ ሰው ይሄ ነው። እሺ ያ አውቆ የገደለውን ሰው እንደው ቤተሰቦቹ ይቅርም ብለው ካሉስ ይሄን ህግ እስልምና አስቀምጧል ወይ ከተባለ እሱም ራሱ አስቀምጧል። የሚገርምህ አውቆ የገደለ ሰው ራሱ የእነዚያ ሟች ቤተሰቦች ይቅር ብለናል፣ አውፍ ብለናል፣ በቀኛ ልባችንን እንጠግናለን፣ ይቅር ብለናል ካሉ ይሄ ኢስላም አስቀምጦላቸዋል። አይ እሺ ችግር የለውም አውቆ የገደለባቸው በቃ አውፋ አንልም፣ ግን መገደሉን ይቅርም ብለና ምን እናድርጋ ነው
ካሳውን እንቀበል፣ በቃ ወረድ እንበል ካሉ ይሄንንም ኢስላም አስቀምጦላቸዋል። አይ ምንም ነገር እንደው ጭራሽ አንፈልግም ካሳውን ሁሉንም ትተናል አውፍ ብለናል ካሉ አላህ ይቅር መባባልን ይሄን ህግ ደንግጎላቸዋል መካከላቸው። ይገርማል። እነዚህ ነገራቶች ላይ ግን መጽሐፍ ቅዱስ ላይ ስንሄድ ጊዜ አንደኛ መጽሐፍ ቅዱስ ላይ እሱም ብዙ አላነበብኩም ስላለ በእሱ ላይ አልፈርድም። መጽሐፍ ቅዱስ ላይ ቃል በቃል የገደለ ይገደል የሚል ህግ አለ። መጽሐፍ ቅዱስ ላይ ምን ይላል? ሰው ሰውን ቢመታው ከዚያም ደግሞ ያ የተመታው ሰው ቢሞትበት ያ ገዳዩ ይገደል ይላል እግዚአብሔር። የገደለ ይገደል ይላል። ያ ነው ታዲያ የገደለ ይገደል በሚለው ላይ እንደ እስልምና እንዲህ ማብራሪያ አለው ወይ? አውቆ የገደለ በስተት የገደለ የሚላለው ወይ? ላ የለም በፍጹም። በቃ መታው ገደለው አይደለ? ቀጥታ ገደሉት ነው ይገደላል ያ ሰው። አረ ባይመታ ራሱ እግዚአብሔር ቃል በቃል ህፃናቶችን ሴቶችን ግደሏቸው እያለ ያዛል። ህፃን ልጅ እንግዲህ አስቡት፣ ብላቴናዎችን ይላል። ብላቴናዎችን ህፃናችን ሴቶችን ግደሏቸው ጭፍጭፏቸው እያለ ይናገራል መጽሐፍ ቅዱስ ላይ። ይሄ ያለ ነው። መጽሐፉን አሳየን የሚሉ ሰዎች አሉ። እናሳያችሁ። ማየት ትፈልጋለህ? ካልፈለግ ችግር የለውም እናልፈዋለን። እረኛ አለ አለ እያዳመጥኩ ነው። መጽሐፍ ቅዱስ ላይ እነዚህ የምናገራቸው ሁሉ ነገራቶች አሉ እና ስለዚህ የገደለ ይገደል የሚለው እሱ ልታሳየኝ ትችላለህ? መጽሐፍ ቅዱስ ላይ የገደለ ይገደል የሚለውን ልታሳየኝ ትችላለህ? እሺ አሳየኝ። ይቻላል። አብዱልከሪም ይመቻል። የአብዱልከሪም አላህ ይመቻል። እሺ አብዱልከሪም ያለ አይመስለኝም። ላውጣላችሁ እንዲህ መጽሐፍ ቅዱስ ላይ እሺ ረመዳን አለ እንዴ? ማን የሚመቸው ሰው ካለ ያውጣ። ምዕራፍና ቁጥር ልንገራችሁ ነው። አሎ በቃ ትልቁን ያድርጉት ልጆች። ዘጸአት 21:12 ነው። ታው ዘጸአት 11:22 ዘጸአት 21 ይቅርታ 21:12 21:12 ይታያል። ያው ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል ይላል። ይሄ ነው። እሺ እንዳናረዝመው በጣም በርካታ ቦታ አለ ይገደል የሚል ህግጋቶችን እግዚአብሔር ያወጣበት። እንኳን ይሄ አይደለም በጣም በርካታ አለ። በጣም በርካታ ቦታ ላይ ይሄ እርግጥ መጽሐፍ በቂ ነው። አዎ መጽሐፍ ቅዱስ ነው። ያው ዘጸአት 21:12 በቃሽ። እንደዛ ከሆነ በቂ ነው። ወደ ቀጣይ ጥያቄ ይችላሉ? ይቻላል። ቀጣይ እሺ፣ እንደዛ ከሆነ ለቃላቶች እንጃ እንትን ከመሰለ በጣም ይቅርታ። እሺ፣ አላህ ተንቀሳቃሽ ነውን? ተንቀሳቃሽ ነው? ሊንቀሳቀስ ይችላል? አሁን በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። አሁን ቀደም ምን መሰለህኛ ስለ አላህ ሱብሓነሁ ወተዓላ ስንናገር በተነገረልክ ራሱ በነገረልክ ነቢይ ሰለላሁ ዐለይሂ ወሰለም በነገሩልክ ብቻ ነው የምንናገረው የሚል አስል መሰረት ሰጥቼ ነበር። ስለ አላህ ማንኛውም ስለ አላህ ሱብሓነሁ ወተዓላ ይህንን መሰረት ሁላችሁም እንዳትረሱ። ስለ አላህ ሱብሓነሁ ወተዓላ ስትናገሩ እርሱ በነገራችሁ ልክና ልኬት ብቻ ነው። ከራሳችሁ አንዳችንም ቃል አትጨምሩ። አላህ ሱብሓነሁ ወተዓላ መንቀሳቀስ የሚለውን ባህሪ ለራሱ ነግሮናል ወይ በቁርአን ላይ? ላ አልነገረንም። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ መንቀሳቀስ የሚል ባህሪ ነግረውናል ወይ? ላ አልነገሩንም። አየህ አይደል? ስለዚህ እኛ በራሳችን ምን አንልም፣ አላህ መንቀሳቀስ የሚባል ባህሪ አለው ብለን አንገልጽም። የለውም ማለት እንችላለን ወይ? ላ የለውም ብሎ እስካልነገረን ምን ድረስ የለውም አንልም። አየህ፣ በነገረን ልክና ልኬት ብቻ ያንን እንገልጻለን ማለት ነው። ይህን ይመስላል። ይህ ማለት ተንቀሳቀሰ ማለት አንችልም ነው። በምንድን ነው ልትገልጽልኝ የፈለግከው አንተ? እሱንም ማጽደቅም ይሄንን መንቀሳቀስ አለው የሚለውንም መናገር አንችልም። እርሱን ስላልተነገረም በቁርአን በሐዲስ ላይ እሱን ደግሞ የለውም ይሄ አይንቀሳቀስም ብንልም አንገልጽምም። እርሱን ደግሞ አላህ ሱብሓነሁ ወተዓላ አሁንም እርሱን አስተባብሎ ስላልነገረን ያ ነው።
እሺ እንደዛ ከሆነ ጠዋት ላይ ለምሳሌ የሚሰገድ ስግደት አለ ሌሊት ላይ ማለት ነው። ስለሱ ነገር ማስረዳት የምትችለው ነገር አለ? ታስረዳኝ ትችላለህ ስለሱ? ማለቴ በዛን ሰዓት ወደታች ይወርዳል አይነት ነገር የሰማው ስለመሰለኝ ነው። ካልሆነ ይቅርታ። ችግር የለውም። መልካም ነብዩ ሰለላሁ ዐለይሂ ወሰለም እርሱን ሲናገሩ ሐዲስ ላይ ምን አሉ? ينزل ربنا إلى السماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له الله سبحانه وتعالى يقربتو عالم ما أنه يليلتو عند سوستنيا كفل جزي بمجرس جزي وده قربتو عالم سماي يوردان أيها شهرن كذاس ما أنه يميت أيكين يمساتو ما أنه مهرة مماسنين يمرلت يالي ناقرن ያ ነው። ስለዚህ አላህ ስብሐነሁ ወተዓላ እዚህ ቦታ ላይ ምን የሚል ባህሪ ነው የነገረን መሰለህ? ይወርዳል መውረድ የሚል ነው። ያ አወራረዱ ግን እንዴት ነው የሚለውን ቀደም እንዳልኩ አሁንም ከፍጥረታት ጋር በፍጹም በሚመሳሰል መንገድ አይደለም። እኔ እናንተ ስንወርድ ለምሳሌ ከሆነ ቦታ ወደ ሆነ ቦታ ወርድ እንደዚህ ነው የምንለው። ይሄ ታወቀ ነው የኔና ያንተ። የአላህ ስብሐነሁ ወተዓላ መውረድስ እንዴት ነው የሚለውን ከይፍያ የሚባል ነገር አለ በኢስላም። እንዴት አሁን ገብቶሃል አይደል? ያንን ከይፍያውን እርሱ ራሱ አላህ ስብሐነሁ ወተዓላ ነው እንጂ የሚያውቀው ብለን እንትን የምንለው ምን ይዘው እኛ ከራሳችን ያንን ተፈላስፈን አወራረዱ እንዲህ በመንቀሳቀስ ነው የሚለውን ቃል የፈለካትን ያሰብካችን የጠየቃትን እሷን አንላትም። በመንቀሳቀስ ብሎ ቢገልጽልን ኑሮ አላህ ለመናገር ወደኋላ አንልም ነበር። አያርለ ስለዚህ نثبت ما أثبته لنفسه وما أثبت له رسوله صلى الله عليه وسلم من غير زيادة أو نقصان ومن صفاته سبحانه وتعالى صفة النزول فإن النبي صلى الله عليه وسلم أثبت له ذلك في سنته عليه الصلاة والسلام ونحن كذلك نثبتها لله سبحانه وتعالى من غير تكييف ومن غير تمثيل ومن غير تشبيه ومن غير تعطيل كفترة قرب ما يمساسل ملكو يورد على الرسول يعني إن أنت مورد من كساكس الله تنشين دزي يا الله أنديتنا ويميلون كتفلق لا أرسل الله سبحانه وتعالى راسنا ياوكو كده مورد ميلون بحري الناس قالن ويأهنات الناس قالن النزول معلوم والكيف مجهول والإيمان به واجب يعني والسؤال عنه بدعة مورد نو ايش نجي انكساكس የሚል ቃል አልተነገረም። ይህ ማለት ይወርዳል እንጂ እንከሳከሳል ማለት አይቻልም ነው አባባለ። መውረድ ሲባልም እንደ ፍጥረታት ጋር ከዛ ጋር ካያያዝከው ነው። አሁን ለምሳሌ የፍጥረታትን መውረድ ካየን መንቀሳቀስ የሚባል ነገር አላት ወይ? አዎ እሱን እያልኩ ነው። ከእርሱ ጋር ግን እንደዛ የሚባል ነገር የለም። አላህ ስብሐነሁ ወተዓላ መውረድ የሚለውን አጽድቆልናል። ያ መውረድ የሚባለው ግን ካለበት በመንቀሳቀስ ባለመንቀሳቀስ ምናምን በሚል እንዲህኛ ብለንኛ ከራሳችን እንትን የምንለው አይደለም። መውረድ የሚለውን እስካጸደቀ ድረስ መውረድ እንላለን። አወራረዱ እንዴት ነው የሚለውን ነገር ግን ራሱ አላህ ስብሐነሁ ወተዓላ በሚገባውና በሚመጥነው መልኩ ይወርዳል። ከይፍያውን ራሱ ነው የሚያውቀው ነው። እሺ እንደዛ ከሆነ አንተ ብዙ ጊዜ ለምሳሌ በክርስትና ገብርኤልን ጅብሪል በሚል ሙሳን ሙሴ በሚል አስተምሮት ላይ እንትን ትላለህ። ማለቴ አሁን ከቁርአን ነው መጽሐፍ ቅዱስ ሊኮርጅ የቻለው መጽሐፍ ቅዱስ ነው ከቁርአን ነው ከመጽሐፍ ቅዱስ የኮረጀው። ለምን አንተ ብዙ ጊዜ ገብርኤል ጅብሪል ነው ብለህ ታስተምራለህ። ብዙ ጊዜ አይሃሉ። ከእንደገና ደግሞ ሙሳን እንደው ወይ ሙሳ ብለህ አብርሃምን ኢብራሂም በዛ በሚል ብዙ ጊዜ ታስተምራለህ። ይህ ማለት ክርስትና ነው ከመጽሐፍ ቅዱስ ነው ከቁርአን የኮረጀው ወይንስ ቁርአን ነው ከመጽሐፍ ቅዱስ የኮረጀው? መልካም ጥሩ ጥያቄ ነው። በመጀመሪያ ቁርአን ተኮርጆ ነው ከሌላ ወይንስ አልተኮረጀም የሚለውን ለማወቅ ይሄን ቃል የተወረደለት አካል የመኮረጅ የሚለውን ማን ነው የኮራጅን ባህሪ የሚያሟላ ነው ወይ የሚለውን እንመለከታለን። እሺ የኮራጅን ባህሪ የተላበሰ ነው ወይ የሚለውን እንመለከታለን። ማናቸው ቁርአን የወረደላቸው ታውቃለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል? አንድ አካል ለመኮረጅ ከሆነ መጽሐፍ ወይ ማንበብ የሚችል መሆን አለበት ወይንም ደግሞ መጻፍ የሚችል መሆን አለበት አይደል? አዎ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄንን ማንበብና መጻፍን አይችሉም ነበር። የሚገርም እንዳለ መኮረጁ እዚሁ ጨረስ ነው፣ በቃ ቀጭ ነው። ለምን ከተባለ አንድ አካል ለመኮረጅ የሚያነብ መሆን አለበት መጽሐፍን።
ነቢዩ ሰለላሁ ዐለይሂ ወሰለም ያነቡ ነበር ወይ? ላ አያነቡም። ኦኬ የሚጽፍ መሆን አለበት ኮርጆ እንዲጽፍ ዘንድ በዚህ በሌላኛው መጽሐፍ ላይ ይጽፉ ነበር ወይ? ላ አይጽፉም። ማስረጃ አላህ ቃል በቃል በቁርአን ላይ ሲናገር ይላል በሱረቱል አንከቡት ላይ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ አለ። ሙሐመድ ሆይ ከዚህ ከመጽሐፍ በፊት ከቁርአን በፊት ምንም አይነት መጽሐፍን እንዳታነብ አድርጌሃለሁ፣ አታነብም ነበር፣ በእጅህም እንዲሁ አትጽፍም ነበር አላቸው። ይሄን ያደረገበት የሚገርምህ ዛሬ ለምታነሱ ጥያቄዎች ነው። እርሱም ምንድነው? ኮርጆ ነው ለሚለው ነገር እንደሚነሳ ስለሚያውቅ ነው አምላካችን አላህ። ይሄ ጥያቄ በነገራችን ላይ መታቸው ስትጠይቁት ጊዜ የእስልምናን ትክክለኛነት የነብዩ ሰለላሁ ዐለይሂ ወሰለም እውነተኛነት የሚያረጋግጥ የሆነ ጥያቄ ነው። በአንዳንድ ጥያቄዎች ውስጥ ሙዕጂዛ አለ፣ ተአምር አለ። ለምን ከተባለ አላህ በቁርአን ላይ ወደፊት በአንተ ላይ ኮርጀው ነው የሚሉ ሰዎች ይነሳሉና ሙሐመድ እያለ ይናገራል። የሚገርማቸው ኢዘን ለርታብል ሙብጢሉን አለ። ይህን ቁርአን የሚያወግዙ ውድቅ የሚያደርጉ ሰዎች ጥርጣሬን ይነዙብሃልና እያለ ይናገራል። ያ ማለት ኮርጀው ነው ብለው ይናገራሉ ነው እነዚህ ሰዎች። አላህ ስብሐነሁ ወተዓላ ይህን ጥያቄ እንደሚያነሱ ስለሚያውቅ ምን አደረገ? እንዳታነብና እንዳትጽፍ አደረግኩ። ምክንያቱም ወደፊት ሰዎች ኮርጀው ነው ብለው ያነሳሉ አለ። እንዳለውም አላህ በየጊዜው ጥያቄ ይነሳል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ኮርጀውት አይደለም። ይህን ጥያቄ ከሌላ ሰው በየዛኔ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። የሚገርማችሁ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። በእርሳቸው ላይ ሹብሃ ነስተው ነበር ሰዎች። ወቃሉ አሳጢሩ ልአወሊን እክተተበሃ ፈሂየ ቱምላ ዐለይሂ ቡክረተን ወአሲላ። ስለ ቁርአን ሱረቱል ፉርቃን ይላል። በቁርአን ላይ በቁርአን ስም አንደኛው ስሙ ምንድነው? አልፉርቃን ባህሪው ነው። ሱምየ ቢልፉርቃን ሊአነሁ ፈረቀ በይነ አልሐቅ ወልባጢል። በዚህ በሱራ ላይ አላህ ስብሐነሁ ወተዓላ በሱረቱል ፉርቃን ላይ ምን ይላል? ስለ ቁርአን አመጣጥ ሰዎች በቁርአን ላይ ያነሱትን ትችትና ጥያቄ ያነሳና መልስ ይሰጣል። ከተነሳው ትችት ምን ነበር? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይህን ቁርአን ሙሐመድ ከሌላ ሰው አስጽፎት ነው፣ ሰው እየነገረው ነው ተብሎ ተነስቶ ነበረ። ወቃል አሉም ይላል አሳጢሩ ልአወሊን እክተተበሃ፣ የቀደምቶችን የመጀመሪያዎችን ህዝቦች ታሪክ እርሷን ኮፒ ያስደረጓት ነው ሙሐመድ። በቃ ያንን የገለበጠው አሉ። ፈሂየ ቱምላ ዐለይሂ ቡክረተን ወአሲላ፣ ያቺ የቀደሙት ሰዎችም አፈ ታሪክ በጠዋትና በማታ ትነበብለታለች። ያንንም አስጽፎ ሙሐመድ አምጥቶ ነው ብለው ተናገሩ ሰዎች። ቁል አላምላክ አላህ ሲመልስ በላቸው ሙሐመድ አለ። አሁን ስለ ቁርአን አመጣጥ ሊናገር ነው። ኮርጀው ነው ከሌላ መጽሐፍ ለሚሉ ሰዎች አንዘለሁ አወረደው በላቸው ይህን ቁርአን አለዚ ያ አምላክ ያዕለሙ ስረ ፊ ሰማዋት ወልአርድ፣ በሰማያትና በምድር ያለውን ሚስጥር ሁሉ የሚያውቅ አምላክ አወረደው በላቸው። እርሱ ሁሉን የሚያውቀው ከሆነ አምላክ የተወረደ ነው እንጂ የተቆረጀ አይደለም። ኢነሁ ካነ ገፉረን ረሒማ፣ እርሱ ደግሞ መሐሪና አዛኝ የሆነ አምላክ ነው በላቸው። ስለዚህ እንዴት ሊያውቁ ቻሉ? ነቢ ሰለላሁ ዐለይሂ ወሰለም ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቁብ ከተባለ በሰማይ በምድር ያለውን ያን ያለፈውን የሚመጣውን ሁሉ የሚያውቅ አምላክ ስላወረደላቸው ነው። ያ ነው እና እነዚህ መጽሐፍቶች በቀደሙት ነቢያቶች አላህ ተናግሯቸው ነበር። ሌላው ሲቀጥል ደግሞ ነገር ግን በእነዚያ ላይ ሰዎች የራሳቸውን ሀሳብ የጨመሩባቸው ናቸው። በዚያ ውስጥ ያሉ እውነታዎች አብርሃም፣ ይስሐቅ፣ ያዕቆብ የሚሉ ስሞች አላህ ራሱ ያሳውቃቸው ለቀደሙት ሰዎች የራሱ ያሳውቃቸው የሆኑ እውቀቶች ናቸው። እነዚህ ስለተበረዙ ትተናቸው እንጂ አስላቸው መሰረታቸው የእኛ የነቢያቶቻችን መጽሐፍቶች ነበሩ። ሰዎች ግን ከጊዜ በኋላ ጨመሩባቸው የራሳቸውን ሀሳብ። የዛኔ የአምላክ ቃል የሚለውን ስማቸውን አጡ። ምክንያቱም የሰው ሀሳብ ስለተቀላቀለበት። እኔ ለምሳሌ ቁርአንን አመጣሁኝና የሆነ ጻፍኩኝና ከዚያ በዚያ በቁርአን ላይ የራሴን ሀሳብ እንደገና እዚያው ቁርአኑ ላይ ሳለይ ማለት ነው አመጣሁኝና የራሴን ሀሳብ ቀላቀልኩበት። የዛኔ አምላክ ቃል ይባላል ወይ? ላ የሰው ሀሳብ ተቀላቀለበት። አያቸው አይደለም? ስለዚህ የአምላክ ቃል የሚለው ስሙ ይጠፋል። ነገር ግን የተበረዘ ቃል ይባላል። ለምሳሌ ከተባለ ወቃሉ አሳጢሩ ልአወሊን እክተተበሃ ሁሰይን ብኑ አሕመድ ብን ዓብድላህ ፈሁወ ካነ ገፉረን ረሒም። እንዲህ ብዬ ብጽፍ አያቸው በቁርአን መካከል የራሴን ሀሳብ የሰው ሀሳብ ቀላቀልኩበት። ይሄ አምላክ ቃል ነው ማለት እንችል አይቻልም። ከዛሊክ ልክ እንዲሁ እነዚህ መጽሐፍቶች ላይ አንዳንድ እውነታዎችን ልታገኝ ትችላለህ። ገብቶሃል? እነዚያን እውነታዎች አምላካችን አላህ ናቸው። አምላካችን አላህ የተናገራቸው ያ ነው። ነገር ግን ሰዎች ከጊዜ በኋላ የራሳቸውን ሀሳብ ቀላቀሉባቸው። ለዚያ በመበረዛቸው ምክንያት ለሰዎች መመሪያ መሆን አይችሉም እና አምላክ አላህ ሱብሓነሁ ወተዓላ ሌላን ቃል ማውረድ ስላለበት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ በእርሳቸው ላይ አወረደላቸው።
በዚያ ላይ ሲያወርድ ጊዜ የቀደሙትን መጽሐፍቶች አውርዷቸው የነበረው እርሱ ራሱ እንደነበረ ይናገራል። ከጊዜ በኋላ ግን ሰዎች እንደጨመሩባቸው የራሳቸውን ሀሳብ ይናገራል። ስለዚህ በዛ ውስጥ የሚገኙ እውነታዎች፣ ሐቆች ተኮርጀው ሳይሆን አምላካችን አላህ ራሱ የተናገራቸው ናቸው። ከእርሱ የመጡ እውቀቶች ናቸው። ገብርኤል፣ ሚካኤል የሚባሉ ታላላቅ መላእክቶች እንዳሉ ይነግረናል። አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ታላላቅ ጻድቆች እንደሆኑ ይናገረናል። ዮሴፍ፣ ዳዊት፣ ሰለሞን፣ መሲሁ፣ ማርያም እነዚህ ሁሉ ጻድቃኖች እንደነበሩ አላህ ሱብሓነሁ ወተዓላ ይነግረናል። አሁን እነዚህ ሁሉ ጻድቆች ናቸው። እሺ ሌላ ጥያቄ አለ ሰው። ስለዚህ አንተ እያልከኝ ያለኸው ተኮርጇል እንዳይባል ነብያችንን ያለ እንትን እንዳይጽፍ እንዳያነባ አድርጎ ነው የላከው ነው አባባለ። እንደዛ መሰለኝ። እሺ መስማት ይችል ነበረ፣ ማንበብና መጻፍ ነው የማይችለው። አዎ ሰለላሁ ዐለይሂ ወሰለም መስማት ይችላል። እሺ ወደ ቀጣይ ጥያቄ ልሂድ። ክርስትናና እስልምና አንድነት አለው? ክርስትናና እስልምና አንድነት አለው ወይ? ክርስትናና እስልምና አንድነት አለው ወይ? ላ በፍጹም አንድነት የላቸውም፣ አይገናኙም። እንዴት እንደሆነ ላስረዳ። አንደኛ እነዚህን ሃይማኖቶች ሰብከዋል ተብለው የሚታሰቡ መጽሐፍቶች ጋር ሄደን እንመርምራቸው እስኪ። እስልምና አምላክ ራሱ የደነገገው ሃይማኖት ነው። ነቢያቶች የሰበኩት ሃይማኖት ነው። ክርስትና ግን ሄደን መጽሐፍ ቅዱስ ላይ መጽሐፉ እኛ ነው ብለው ስለሚያስቡ እንዳው ሄደዛ ላይ ሄደን በምፈልገው አምላክም ሆነ ነቢያት አልሰበኩትም። አምላክና ነቢያት የሰበኩት ሃይማኖትን አምላክና ነቢያት ካልሰበኩት ሃይማኖት ጋር በፍጹም የሰማይና ምድር ያክል ርቀት አላቸው። አረ እንዳውም ከዚያ በላይ አይደል? በቁርአን ላይ አላህ ሱብሓነሁ ወተዓላ እስልምናን የደነገገው ራሱ አምላክ እንደሆነ ቃል በቃል ይናገራል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዐንደላሂ አልኢስላም፣ ትክክለኛው ሃይማኖት ከኔ ከአምላካቸው ዘንድ እስልምና ሃይማኖት ነው ይላል። እንዲህ ብሎ እንዳው እግዚአብሔር መጽሐፍ ቅዱስ ላይ ክርስትና ትክክለኛ ሃይማኖት ነው እኔ እንደደነገግኩት ሃይማኖት ነው ብሏል ወይ? አላለም። የትኛውም ቦታ ላይ አምላክ ክርስትናን እንደደነገገ የተናገረበት ቦታ አንዲት ቦታ ላይ የለም። ወይም ክርስቲያን ሆኖም አላለም። አላህ ግን ቃል በቃል ሙስሊሞች ሁኑ እያለ የሚያዘው የሆነ ሃይማኖት ነው። ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ እያለ ይናገራል። ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ እያለ ይናገራል። እሺ ከአምላክ ጨረስን፣ ወደ ነቢያት እንውረድ። እሺ ነቢያቶች የሰበኩት ሃይማኖት የትኛው ነው? በሁለቱ መጽሐፍት ላይ ብለን ስናይ ጊዜ ቃል በቃል እስልምና ሲሰብኩ እናያቸዋለን። ለምሳሌ ያዕቆብን ብንወስድ ምን ይላል? ወያዕቆብ ያ በኒ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መረጠላቸው፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትሞቱ አላቸው ይላል። ነገር ግን መጽሐፍ ቅዱስ ላይ ሄደን ስናይ ጊዜ ከነቢያት መካከል አንድ ነቢይ ለታሪክ አደራ ክርስቲያን ሆኑ ብሎ የሰበከ አታገኙ፣ ወይም ክርስትና ሃይማኖትን ተከተሉ ያለ ነቢይ አታገኙ። አንድ ቦታ ላይ ይህ ነው ነቢያቶች የሰበኩት አምላክ የሰበከው አምላክ ያዘዘበትና የደነገገው ሃይማኖት ከተገኘ ከተባለ ኢስላም ነው። ስለዚህ አንደኛ ሊመሳሰሉ የማይችሉበት ትልቁ ነጥብ ይሄ ነው። ሌላ ከአምላክ ዘንድ ድንጋጌነቱ ከአምላክ ዘንድ የሆነ ሃይማኖት ነው እርሱ ክርስትና ማለት ምንም በፍጹም አንድነት የለውም ነው እያልከኝ ያለሁ? እውነት ነው። እሺ እንደዛ ከሆነ ክርስትና ላይ ያለው ስለ ገብርኤልና እስልምና ውስጥ ያለው ስለ ጅብሪል ያለው አስተምሮት አንድ ነው አይደለም? ይሄም ካልሆነ የሚባለው ነገር ከመሰረቱ ክርስትና የሚባለው ነገር ከመሰረቱ የለም እያልከው እኮ ነው። መጽሐፍ ቅዱስን ሄደን ብናየው የክርስቲያኖች አይደለም። ክርስቲያን መዚያ ክርስትናን የሚባል አምላክም ሆነ ነቢያቶች የማያውቁት ከሆነ የክርስትና ገብርኤል የሚባል ሂሳብ የለም። የክርስትና ሚካኤል የሚባል ሂሳብ የለም። የክርስትና ማርያም የሚባል ሂሳብ የለም። ላ በፍጹም አይታወቁም፣ በፍጹም አይታወቁም። ክርስትናና ገብርኤል፣ ሚካኤል፣ ማርያም በፍጹም ኢየሱስ አይታወቁም። ምክንያቱም በዚያ ቦታ ላይ ሄደህ ስታይ ጊዜ አንዲት ቦታ ላይ አምላክም ሆነ ነቢያቶች የማያውቁት ሃይማኖት ነው። ስለዚህ እዚያ መጽሐፍ ቅዱስ ላይ ያለው ገብርኤል እኛ የምናውቀውና እኛ አላህ ስብሐነሁ ወተዓላ ያሳውቅን ራሱ ጅብሪል ዓለይሂ ሰላም ናቸው። በጣም በነደም የምናከብረው ገብተዋል አይደል? ነገር ግን እዚያ ቦታ ሄደህ ክርስትናን ስታገኘው ጊዜ እዛኔ ክርስቲያን ገብርኤል ማለት ትችላለህ። ነገር ግን አታገኘውም። እንደ ሃይማኖት አምላክ ራሱ አልደነገገውም ክርስትና። የትኛውም ቦታ ላይ ክርስቲያን ሆኖ አላለም እግዚአብሔር። የትኛውም ቦታ ላይ አንድም ነቢይ ክርስቲያን ሆኖ አላለም። አንድም ነቢይ ክርስቲያን ነኝ ያለ የለም። ወደ ቁርአን ስትመጡ ግን ነቢያቶች እኔ ሙስሊም ነኝ ያሉ ቃል በቃል የሚናገሩ ሆነው ታገኛቸዋላችሁ። ኖህን ብንወስድ ለምሳሌ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል ኖህ። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። መጽሐፍ ቅዱስ ላይ እንዲህ ብሏል ኖህ አላለም። እሺ ኖህን ችግር የለውም ሌላ ነቢይ እንደዋለ አንድ ለታሪክ እኔ ክርስቲያን ነኝ አለ? ላ የለም በፍጹም። ስለዚህ ያ ነው እያልኩኝ ያለት ምንድን ነው?
እነዚህ መጽሐፍቶች በቀደሙት ጊዜያት አምላክ አላህ ሱብሓነሁ ወተዓላ በነ ሙሴ በኩል በነ መሲሁ በኩል ተናግሯቸው የነበሩ መጽሐፍቶች ናቸው። በእርሳቸው ውስጥ ከዚህ በኋላ የራሳቸውን ሀሳብ በመቀላቀላቸው የዛኔ ከመመሪያነት ስላገለላቸው ነው አላህ ሱብሓነሁ ወተዓላ እንጂ አላህ ራሱ ያሳወቃቸው መላእክቶቻችንና ነቢያቶቻችን ናቸው እዚያ የሚገኙት። ለዚያም ነው ቁርአን የመጣ ታዲያ ለምንድን ነው ከተባለ በእነሱን አስመልክቶ ክብራቸውን ያ መጽሐፍ ስላረከሰባቸው ክብራቸውን ሊጠብቅላቸው ዘንድ ነው። ገብቶሃል አይደል? ሎጥን ብትወስድ ለምሳሌ በቁርአንም አለ በመጽሐፍ ቅዱስም አለ። ነገር ግን ሎጥ መጽሐፍ ቅዱስ ላይ የተጻፈው ሎጥ ሌላ ታሪክ አድርገውበታል፣ ስሙን አጥፍተውበታል። ምን ከተባለ ሎጥ ከሴት ልጆቹ ጋር ሁለት ሴት ልጆቹ ጋር ተገናኝቶ አስረግዟቸው አስወልዷቸዋል ይላል። አላህ ሱብሓነሁ ወተዓላ በፍጹም ይሄ ነቢይ ይሄን አላደረገም ብሎ ክብሩን ጠበቀለት። ወደ መጽሐፍ ቅዱስ ጋር ስትሄድ ጊዜ ማን ዳዊት የኦሪዮን ሚስት ቀምቶ ደፍሯት ከዚያ በኋላ ኦሪዮን አስገድሎት ምናምን ታሪክ ላይ ይሄዳል። ነገር ግን አላህ በቁርአን ላይ የዳዊትን ክብር ጠበቀለት። በጣም ኒዕመል አብድ ብሎ ገለጸው። ቢገርባቸው ሌላ ማንንም በዚህ አገላለጽ አልገለጸም። ምንኛ ያማረ ባሪያዬ ነበር ብሏል። የእኔ ምትክ ነው በምድር ላይ ዳዊት ብሎ ገለጸው በቁርአን ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ፣ ዳዊት ሆይ እኔ በምድር ላይ ምትክ አድርጌሃለሁኝ አለው። ያ ሰላም። ወደ ሌላ ቦታ ስትሄዱ ወረድ ብላችሁ ደግሞ ማን ታገኛላችሁ? ሰለሞንን ታገኛላችሁ። ከዳዊት በኋላ ሰለሞን አምላኩን እንደ ካደ ይገልጻል መጽሐፍ ቅዱስ። ጣዖት አምላኪ ሴቶች ጋር ከእነርሱ ጋር በፍቅራቸው ተነድፎ ይላል መጽሐፍ ቅዱስ። መጨረሻዋን እግዚአብሔርን አምላክን እስከ ማከር ድረስ ደረሰ ይላል አላህ በቁርአን ላይ። ሰለሞንን ታዲያ በዚህ ላይ ምን ክብሩን ገለጸለት ከተባለ ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደኝም በእኔ ትእዛዝ ላይ የጸና ነበር ብሎ ክብሩን ጠበቀለት። እንዳውም ጣዖት አምላኪዎችን ሁሉ እንደሰበካቸውና ወደ አንዱ አምላክ እንደመለሳቸው በሱረቱ ነምል ላይ ገለጸለት። ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ፣ ሰለሞንም ከአላህ ውጭ የምትገዛውን አማልክት ሁሉ ያችን ብልቅሲን የየመኗን ንግስት ዘጋባት። በቃ ጣዖቶች እንዳታመልክ አለ። ከእርሱ ውጭ ሌላ ማናቸውን አምልኮ አስጠነቅቃት። በቃ ኢነሃ ካነት ሚን ቀውሚ ካፊሪን፣ እርሷ ከካህዲያኖች ህዝቦች ነበረችና መጨረሻውን ምን አለች? እርሷ ወአስለምቱ መዓ ሱለይማን ሊላሂ ረቢል ዓለሚን አለች። እኔ ግን ከሰለሞን ጋር ለዓለማቱ ጌታ ለአላህ ታዛዥ ሆኛለሁኝ ሰለምያለሁኝ አለች። ሰለሞን ለአንዱ አምላክ ለአላህ በጣም ጥሪ ያደረገ ታላቅ ነቢይና ንጉስ ናቸው። ነገር ግን መጽሐፍ ቅዱስ ላይ ብትሄዱ የሚገርማችሁ ከጣዖት አምላኪያን ሴቶች ጋር በፍቅራቸው ተነድፎ አምላኩን እስከ መካር ደርሷል ይላል። ተመልከተ። ሌላ ታሪክ እዚያው ላይ ሃሩንን ብትወስዱ መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ብታነቡት ሃሩን ጣዖት አስመልኳል። ሙሴ ከአምላኩ ጋር ለመገናኘት በሲና ተራራ በሄደ ጊዜ ሙሉ ሁለቱንም ታሪክ በቁርአን ላይ እዛም ላይ ታገኘዋለህ። የሚገርም ግን እንዴት እንደተገለጸ አላህ ሱብሓነሁ ወተዓላ እንዴት ለሃሩን ክብሩን እንደጠበቀለት አሁን ትረዳለህ። ተመልከት። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ምን ይላል? ሙሴ ከአምላኩ ጋር ሊገናኝ ወደ ሲና ተራራ ይሄዳል። ከዚያ በኋላ ሃሩንን አደራ ህዝቦቼን ጠብቅ ብሎ ኃላፊነትና ሰጥቶት ይሄዳል። ከዚያ በኋላ እስራኤላውያኖች ሃሩንን ምን አሉት ይላል መጽሐፍ ቅዱስ፣ በፊታችን የሚሄዱ አማልክት እንድትሰራልን እንፈልጋለን አሉት። ሃሩንን ምንም አልተቃወማቸውም፣ እሺ አለ። ከዚያስ አምጡ ወርቅና ብር ሰብስቡልኝ አላቸው። ሰብስበው አመጡለት። እርሱንም አቀለጠው አለ እግዚአብሔር። ከዚያም በፊታቸው የሚሄድ ጥጃንም ሰራላቸው አለ ከወርቅና ከብር አቅልጦ። ከዚያስ ከግብፅ ያስወጣቸው አምላክ ይሄ ነው አላቸው ይላል። ተመልከቱ። ከግብፅ ነፃ ያስወጣቸው አምላክ ይሄ ነው፣ ጣዖቱ ይሄ ነው አምላካቸው ብለው ሰጣቸው ይላል። ተመልከቱ። ታዲያ አላህ ሱብሓነሁ ወተዓላ ምን አደረገ ከተባለ ይሄን በነቢያቶች ላይ ክብሩን ያረከሰውን ይሄንን መጽሐፍ ምን አደረገ? ስህተት ነው ብሎ አረመው። ምን አደረገ? ያን ጣዖት የሰራው በፍጹም ሳሚሪ የተባለ ሰው ነው። ሃሩን ግን ወለቀድ ቃለ ለሁም ሃሩን ሚን ቀብሉ ያ ቀውሚ ኢነማ ፉቲንቱም ቢህ ወኢነ ረበኩም አራሕማኑ ፈተቢዑኒ አምሪ፣ ጌታችሁ እርሱ አዛኙ አምላክ አላህ ነው፣ እባካችሁ አላህን ፍሩ፣ ፈተቢዑኒ ተከተሉኝ፣ ወአጢዑ አምሪ ትእዛዜንም ታዘዙ ብሎ አዟቸዋል ይላል። አያችሁ አይደል? እዚያ ላይ ምን ይላል? ጣዖቱን የሰራላቸው ሃሩን ነው ይላል። ነገር ግን አላህ ሱብሓነሁ ወተዓላ አረበው። ይሄን ምን አደረገ? ላ ሃሩን አይደለም፣ ፈአضለሁም ሳሚሪ፣ ያ ሳሚሪይም አጠመማቸው፣ እርሱን ያሳታቸው፣ ጣዖቱን የሰራላቸው እያለ ይናገራል። ፈአኽረጀ ለሁም ዒጅለን ጀሰደን ለሁ ኹዋር እያለ ይናገራል። ድምፅን የሚያወጣን የሆነንም ወይፈን አወጣላቸው፣ ሰራላቸው ከወርቅና ከብር አቅልጦ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ከዚያስ ምን ይላል? የሚገርማቸው ከዚያ በኋላ ልክ ሙሴ መጣ አይደለ? መጽሐፍ ቅዱስ ላይ ሙሴ መጣና ልክ ይሄንን ሲያይ ጊዜ ወይፈኑን ባየ ጊዜ አቃጠለው።
አቃጠለው። ካቃጠለው በኋላ ምን አደረገ? ያንን ካቃጠለው በኋላ ጣዖቱን ወይፈኑም ማለት ነው አመድ ካደረገው በኋላ ለእስራኤላውያኖች አጠጣቸው ይላል። አጠጣቸው በጥብጦ ማለት ነው። በውሃ በጥብጦ አጠጣቸው። ውሃ ውስጥ አደረገው። ያንንም ጋታቸው እንዳለ። ነገር ግን አላህ ስብሐነሁ ወተዓላ አሁን ማረመው። ምን አደረገ? ቀጥታ ወረወረው። አጠጣቸው የሚለውን ተው። እሱም በፍጹም እንዳላጠጣቸው ገለጸ አላህ ስብሐነሁ ወተዓላ። ለኑሐሪቀነሁ ثم ለነንሲፈነሁ ፊል የም ነስፋ። ከዚያ በኋላስ ምን አለ ሙሳ? ኢነማ ኢላሁኩም ላህ አለ። በህዝቦች መካከል ቁሙ። ተመልከቱ፣ ይሄ ነው ትልቁ። ሙሳ ዓለይሂ ሰላም ካቃጠለው በኋላና ከወረወረው በኋላ አመዱን በባህሩ ላይ ከረጨው በኋላ ቆመና በህዝቦች መካከል ድምፁን ከፍ አድርጎ ኢነማ ኢላሁኩም ላህ አላቸው። ላኢላሃ ኢላሁ ወሲዐ ኩለ ሸይእን ዒልማ። አምላካችሁ እርሱ አንድ አምላክ አላህ ብቻ ነው ህዝቦች አላቸው። ከእርሱ በስተቀር ሌላ ማንም አምላክ የላቸው መወቁ አላቸው። ወሲዐ ኩለ ሸይእን ዒልማ፣ እርሱ እውቀቱ ሁሉን ቦታ የሰፋ ሆነም ማለት ሁሉን ቦታ የሚያውቅ ነው ማለት ነው። ሌላ ልጨምርልህ፣ ኖህን መጽሐፍ ቅዱስ አስካሪ መጠጥ የሚጠጣ ጠጃም እንደሆነና ሰካራም እንደሆነ ይገልጸዋል። የሚገርም መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ኖህም ወይን ጠጅ ጠጣ ሰከረምም ማለት፣ ከዚያስ እርቃኑንም ወደቀ ይላል። በቃ አስባችሁት። ይህ መገለጫ ለነቢያት መሆኑን ስታገኙ ጊዜ መጽሐፍ ቅዱስ ላይ ምን ትላላችሁ? ነቢያቶችን በቃ አላህ ነው። አንድ መንገድ ላይ አስካሪ መጠጥ ጠጥቶ እየሰከረ እርቃኑን እንደሚወድቅ ሰው ታውቃላችሁ። በዚያ ልክ ነው ያስቀመጠው ኑህ ዓለይሂ ሰላም። ኑህን አላህ ስብሐነሁ ወተዓላ ሲገልጸው ኢነሁ ካነ ዓብደን ሸኩራ ይለዋል በቁርአን ላይ። እርሱ በጣም አመስጋኝ ባሪያዬ ነበር እያለ ይገልጸዋል። ኑህ በጣም ታላቅ ሰው ነው። ኑህ በጣም ጻድቅ ሰው ነው። ነገር ግን መጽሐፍ ቅዱስ ላይ አስካሪ መጠጥ እየጠጣ እየተወላገደ እየተኛ እርቃኑን ሆኖ ሰዎች እየመጡ ያየት ነበር ልጆቹ። አላህ ታዲያ ቁርአንን ለምን እንዳወረደው ሚስጥሩ ይገባቸዋል። ነቢያቶችን አሁን ይህን መጽሐፍ ሄደህ እንደው ቁርአን መጥቶ ክብራቸውን ባይጠብቅላቸው ኑሮ ሄደህ ብታይ ለምንም ነገር አርአያ መሆን አይችሉም። ነቢይ ማለት አርአያ ማለት ነው። ከአምላክ የተመረጠ ማለት ነው። አምላክ በምርጫው ላይ አይሳሳትም። ገብቶሃል አይደለ? ነገር ግን ታዲያ ምንድን ነው የተሳሳተው ብለህ ስታስተውል ጊዜ አላህ ስብሐነሁ ወተዓላ ምን አለ? መጽሐፍቶቹን በርዘዋቸው በነቢያቶች ላይ የሌለን ቃል ለጥፈውባቸው ነው ብሎ ይነግረናል በቁርአን ላይ እንጂ ነቢያቶቼ በዛ ደረጃ ሆኖ አይደለም ይላል። ኖህም አልሰከረም፣ ሎጥም ዝሙት አልሰራም ከሁለት ሴት ልጆቹ ጋር። ገብቶሃል አይደለ? ሌላ እንደዚህ ሃሩንም በፍጹም ይህን ጣዖት አልሰራላቸውም፣ ሌሎች ናቸው እያለ አላህ ገለጸባቸው። ስለዚህ አላህ በምርጫው ላይ ተሳስቶ አይደለም። አምላክ በምርጫው ላይ ተሳስቶ አይደለም። ነቢያቶችም ኃጢአቱን አድርገው አይደለም። ታዲያ የማን ጥፋት ነው ከተባለ እነዚህ አይሁዳውያን ምን አደረጉ? ራሳቸውን ንጹህ አደረጉ። እኛ የአምላክ ልጆች ነን ብለው የተመረጥን ነው ብለው እስካሁን ድረስ ያምናሉ። የሚገርማቸው አይሁዳዎች ነሕኑ አብናኡላሂ ወአሒባኡሁ አሉ። ራሳቸውን ጥርት አደረጉና ነቢያትን በኃጢአት እንዳለ ወረፉ። ይሄ ካደረጉ መካከል ጳውሎስን ማየት ትችላላችሁ። ጳውሎስ ምን አለ? ሁሉም ኃጢአትን ሰርተዋል አለ። ሁሉም በሚለው ውስጥ ማን እንደሚያካትቱ ታውቃላችሁ? አጠቃላይ የአዳም ልጆች ሁሉ በኃጢአት የተጨማለቁ ናቸው ብለው ያምናሉ። ነቢያትም ሳይቀሩ ሁሉም ኃጢአትን ሰርተዋልና ይላል። ማንን ብቻ መሰላችሁ ክርስቲያኖች ንጹህ ነው ብለው የሚያስቡት? አንድ ኢየሱስ ክርስቶስን ብቻ። እንዳለ ነቢያት አብርሃም የለ ኢስሐቅ የለ ያዕቆብ እንዳለ በኃጢአት የተጨማለቁ ናቸው። አንድ ኢየሱስ ክርስቶስ ብቻ ነው ንጹህ ከነሱ ዘንድ። አላህ ሙስተዓን። ስለዚህ ነቢያቶችን የተዋጋ መጽሐፍ ነቢያቶች ላይ ጦሩን ያነሳ የሆነ መጽሐፍ እንጂ ሌላ አይደለም። እንደዛ ሆኗል። ይህን ያደረገው ማን ነው? አይሁዲዎች ናቸው ነው እንጂ ነቢያቶችም ተሳስተው አይደለም። አምላክም በምርጫው ላይ ተሳስተው አይደለም። ይህን ይመስላል ባጭሩ። እንደዛ ከሆነ እኛ አሁን በእንትናችን በእምነታችን ያን ያክል ጥንካሬ ባይኖረንም በእኛ በክርስትና ኢየሱስ ክርስቶስን በድንግልና ወለደችው ብለን ነው የምናምነው። በእስልምናው እንደዛው ያለምንም ወንድ ግንኙነት ተወለደ ብላችሁ ነው የምታምኑት። እና ይሄ አንድ አያደርገውም፣ አይመሳሰልም። እሱን ጉዳይ ቅድም የመለስኩ መሰለኝ። በክርስትናው ስትል ጊዜ አምላክና ነቢያቶች የሰበኩት ከሆነ እሱን የዛኔ በክርስትና ብትለው ይሻላል፣ ችግር የለው። አሁን ግን ክርስትና የሚባለውን ነገር አምላክም ነቢያትም አያውቁትም። ስለዚህ እርሳው እያልኩህ ነው፣ ከይቅርታ ጋር ማለት ነው። የትኛውም ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም፣ ወይም ክርስትና ሃይማኖት ትክክለኛ ሃይማኖት ነው አለ። ነቢያቶችም እንደዛ እያልኩ ነው። ስለዚህ ቁርአን መጽሐፍ ቅዱስ ላይ ያለችው ማርያም ቅድም ስነግርህ ነበር።
እኛ የምናውቃት ራሷ ያች ድንግል ማርያም ነች። አዎ ነች፣ ሌላ ማንም አይደለች። እዛ ላይ ያለው ኢየሱስ ክርስቶስ ራሱ መሲሁ እኛ የምናውቀው ነው ወይ? አዎ ራሱ መሲሁ ነው። በድንግልና ነው የተወለደው። ጻድቅ ነበረች፣ ጻድቅ ነው እሱም እንዲሁ። ያ ነው። ነገር ግን ከክርስትና ጋር የሚያያይዘው ነገር የለም ነው። ማርያምም የትኛውም ቦታ ላይ እኔ ክርስቲያን ነኝ ብላ አልተናገረችም። ኢየሱስም ልክ እንዲሁ ክርስቲያን ሁኑ አላለም። ልክ እንዲሁ ነቢያቶችም ክርስቲያን ሁኑ አላሉ። ከይቅርታ ጋር ትቀጥላለህ፣ እንመለሳለን። እሺ ከላይ ያለሽው ልጅ ሰላም ብያለሁ። ትቀጥላለህ። አንዴ ይቅርታ። ከላይ ያለሽው ሰላም ሰላም ሰላም፣ ሰላም ነሽ? እንዴት ነሽ? ደህና ነኝ። እሺ ጥያቄ አለሽ? ሸሃዳ ለመያዝ ፈልጌ ነበረ። እሺ ሰለምቲዋ ከዚህ በፊት ሰልመሽ ነበር? ከዚህ በፊት ሸሃዳ ሲዘህ እሺ ነበረ፣ ግን የዛ ጊዜ መስቀሌን አላወለኩም እና ደግመሽ ነው ቶሎ ብለኸኝ ነበረ። አልተመቸኝም። እሺ ሸሃዳ ይዘሽ ከሆነ ምናልባት ከዚያ በኋላ ከሸሃዳ ሊያስወጡ የሚችሉ ነገራቶችን ድርጊቶችን አድርገሽ ካልሆነ በስተቀር ችግር የለም። ሸሃዳ ከያሽ ለማንኛውም እናስይዘሽሽ አሽሃዱ ይሰማል። አሽሃዱ እሺ ይሰማል ልጆች? እንትን ላይ ነሽ መሰለኝ። ያንተ ይሰማል፣ የእሷ አይሰማም መሰለኝ። እሺ ይሰማሻል? እሺ ከተሰማ መቀጠል ትችያለሽ። ይሰማል ወይ? እሺ እሺ አብዱልከሪም አለ። ሰላም አለይኩም፣ እንዴት ነህ? የሚገርም ዳዋ ነው እየሰማን ያለው። ፈታ ብዬ ማሻአላህ። እሺ ልወጣ ስለሆነ እንትን ትላለህ። አንድ ሻሃዳ እናስይዛትና ከልጁ ጋር ትቀጥላላችሁ ኢንሻአላህ። ይኸውልሽ የሚሰማሽ ከሆነ አሁን በሺ ቅድም አትሰማሽም መሰለኝ። አሁን ይሰማል? አዎ ይሰማል። አሽሃዱ ይሰማል? ሄሎ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ፣ ልቀጥል? እሺ ቀጥል። እንትን ማለት ሲወለድ መንትዬ ተወልደው አንደኛው ሞቶ አንደኛው ተርፈዋል እና ሐቂቃ እንዴት ነው የሚሆነው? እሺ ለሁለቱም አውጡላቸው፣ ለሁለቱም ይወጣል። ለነቢያችን ሰለላሁ ዐለይሂ ወሰለም ኩል መውሉድን ሙርተሃኑን ቢዐቂቀቲህ ዩዝበሑ ሊሳቢዒህ ወዩሕለቁ ዩሰማ ብለዋል። ማንኛውም የሚወለድ ልጅ በዐቂቃው የተያዘ ነው አሉ። በሰባተኛው ቀን ይታረድለት፣ በሰባተኛው ቀን ፀጉሩ ይላጭለት፣ በሰባተኛው ቀን ስም ይወጣለት ብለው ተናግረዋል። ይህ ነው። ስለዚህ የሚወለድ ልጅ ሲሉ ጊዜ በየትኛውም የእድሜ ደረጃ ላይ እየተወለደ ለማለት ነው እንጂ የግዴታ 9 ወር ሞልቶት የሚል መስፈርት አልተቀመጠበትም። እና ታዲያ ከስንት ወር በኋላ ጽንስ በኋላ ላለ ነው ሐቂቃ የሚወጣው ከተባለ ከ4 ወር ጽንስ በኋላ። ምክንያቱም ከ4 ወር ጽንስ በኋላ ነፍስ የሚዘራበት ጊዜ ስለሆነ ሩህ ከተዘራበት ነፍስ ከተዘራበት ሳረ ሚን በኒ አደም ከአደም ልጆች ሆኗል። ወዩብዐስ የውመል ቂያማ የቂያማ ቀን ይቀሰቀሳል። ገብታችኋል? ስለዚህ ከ4 ወር ጽንስ በኋላ የተወለደ ልጅ በየትኛውም የእድሜ ደረጃ ላይ ቢሆን ሐቂቃ ይወጣለታል። ነፍስ ከተዘራበት ከሰው ልጆች ስለሚሆን የውመል ቂያማ ስለሚቀሰቀስ ወደ ጀነትም ይገባል ኢንሻአላህ።
ነገር ግን ከአራት ወር ጽንስ በፊት ከሆነ ነፍስ ያልተዘራበት የእድሜ ደረጃ ላይ ከሆነ የዛኔ አቂቃ ይወጣለት። ምክንያቱም እርሱ አይቀሰቀስም ገና ነፍስ ደረጃ ላይ ስላልደረሰ፣ ወይ የረጋ ደም ነው የሚሆነው የመጀመሪያ ወር ላይ ከሆነ፣ ወይም ደግሞ የተላመጠ ስጋ ነው የሚሆነው፣ ወይም ደግሞ ትንሽዬ አጥንት ነች የምትሆነው። ነፍስ የሚዘራበት የእድሜ ደረጃ ላይ ስላልደረሰ የዛኔ አቂቃ ይወጣል ማለት ነው። ነገር ግን አንተ እንዳልከው አሁን ሲወለዱ ጊዜ ነው የሞተው። ስለዚህ ለሁለቱም አቂቃ አውጡላቸው። አቂቃ ማውጣት ሕክሙ ምንድን ነው ከተባለ ሱና ሙአከድ ነው፣ ጠንካራ ከሚባሉ የሱና አይነቶች ነው። ያ ማለት ሰውየው ቢያደርግ አጅር ያገኛል፣ ባያደርግ ደግሞ አይቀጣበትም። ሱና ብሎ ማለት ሁወ ነውዑ ሚን አልዒባዳ አለዚ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ። እርሱ የአምልኮ አይነት ነው፣ ሰሪው የሚመነዳበት፣ ያልሰራው ሰው የማይቀጣበት የአምልኮ ስርዓት ነው። ስለዚህ ብትሰሩት አጅር ታገኛላችሁ፣ ባትሰራ ለምን አቂቃ አላደረክም ብሎ አላህ ሱብሓነሁ ወተዓላ በፍጹም አይቀጣም። እሺ ይሄን ይመስላል። ጀዛኩሙላህ ኸይር እያኩም። እሺ አሁን ይመችሻል? ሜትሽን አንሺው። አንድ ጥያቄ ነው ይመቸኛል። እሺ ከተመቸሽ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሽ። እሺ ስለ ሶላት አሰጋገድ ምናምን ተምረሻል? እሱን ተምሬያለሁኝ። ሁሉም ነገር አጥቻለሁ። ማሻአላህ። ቀጥይ በቃ። እሺ በርቺ፣ ጠንክሪ። እስላማዊ ትምህርቶችን ተከታታይ። መርሐባሽ። እሺ አብዱልከሪም መቻል አይደለ? ላርፍ ነው ከላይ ሰላም ብያለሁ። አንተ መልስልኝ። አንድ ጥያቄ ልጠይቅና እኔ ልወጣ ነው። ሌላ ጊዜ እንትን ማለት ካለብኝ ሌላ ጊዜ ልምጣ። አንድ ጥያቄ አለኝ፣ እሷን መልስልኝ። እሺ ፈጠን አድርገሽ። እሺ ፈጠን። እሺ ቅድም በክርስትና ላይ እንዳለ ነቢያቶች በኃጢአት የተጨማለቁ ናቸው ብለኸኝ ነበረ። በእስልምና ኃጢአት የሰራ ነብይ አለ የለም? ላ በእስልምና ኃጢአት የሚባል ነብያቶች አያደርጉም። አላህ ሱብሓነሁ ወተዓላ ጠብቋቸዋል። እሺ እንደዛ ከሆነ በጣም አመሰግናለሁ። እንግዲያውስ አንዳንድ ጥያቄዎች ካሉኝ በድጋሚ እመጣለሁ። እናመሰግናለሁ። እሺ መልካም ጊዜ ይሁንልህ። መልካም አዳር ይሁንልህ። እሺ